ስትልኝ ፎይ እንደምን አለክ? ሰላም ነው። እንዴት ነው? ሰላም ነክ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ድምጽን ስለሰማው ደስ ብሎኛል። በውስጥ ጽፌልሃለሁ። ፊዶ ማይንድ ስልክ ላክልኝና በውስጥ ላናግር እፈልጋለሁ። እሺ እሺ። ስልኬን እልክልሃለሁ። በውስጥ ስልክ ላክልኝ። እሺ፣ ቴክስት አድርግልሻለሁ። እሺ ኦኬ። አሁን ሴፍ ቦታ ነው አይደል ያለኸው? ሴፍ ነው። ምንም አያሳስብም። እናመሰግናለን። በማንኛውም ነገር የምትፈልገው ከኔ የምትፈልገውን ነገር ሁሉ በማንኛውም ነገር ልረዳ ስለምፈልግ ስልክ ላክልኝ። የምትፈልገው ነገር ሁሉ ማድረግ በአቅም የምችለውን ልረዳ ስለምፈልግ እዚህ ጋር መጥቼ የምናገረው በውስጥ ካላየኸው መጥቼ ደግሞ ከሰው ቁጥር ከምጠይቅ አንተን ኢን ፐርሰናል የምፈልገውን ነገር በግልጽ ነግሬ እንደ እህት እንደ ታላቅ እህት የምትፈልገውን ነገር በአሁን ሰዓት ላንተ ባለበት ቦታ ኮምፈርት ዞን ሆነ የምትኖርበት በኤኒቲንግ በእኔ አቅም የሚረዳ ነገር በማንኛውም ነገር ልረዳ ስለምፈልግ ፈቃድ ከሆነ ስልክ ላክልኝ። ኦኬ። አስፈላጊ ከሆነም ደግሞ ያለበት ቦታ መተን ማየትም እንችላለን። የመጎብኘትም አስፈላጊ ከሆነ ከዛ በተረፈ ማቴሪያል የተለያየ ነገር እዚህ አንተ መርዳት የሚፈልጉ በጣም ብዙ ሰዎች አሉ በማንኛውም ነገር። ስለዚህ እኔ እንደ እህት እንደ ታላቅ እህት በማንኛውም ነገር ልረዳ በደስታ በፍላጎት አንተ የተሰደ ወይንም በዚህ ደረጃ የደረስከው እኛ ለምንፈልገው ለሃይማኖታችን ለምን ሞትለት ስለሆነ በማንኛውም ነገር ደግሞ ለአንተ ከጎንህ ነን። በማንኛውም በመታረገው ነገር በማንኛውም ነገር እኔ አቅሜ በፈቀደ ሁሉ ልረዳ በጣም በደስታ ነው። ላንተ የሚደረግ ነገር ደግሞ በደስታ የሚደረግ ነውና እግዚአብሔር አምላክ ባለህበት ይጠብቅ። እንወድሃለን፣ እናከብርሃለን። የምታረገው ነገር ሁሉ ጠባቂው እግዚአብሔር ነው። እንደሚጠብቅህ እናምናለን። ሁሉንም በጸሎት አስብ። በዚህ እድሜ በእንደዚህ ደረጃ ለሃይማኖት እንዳንተ አይነት ወጣት ስናይ እኛ ተስፋ እናረጋለን። በቃ ሃይማኖታችን ላይ ከዛም ከዚህም ኮዲም ለሚመጡ እንዳንተ አይነት ወጣት በማየታችን በጣም ነው ደስ የሚለን። ለምን የኛ አባቶች የአባቶች እንትን ቀጥ ያለ ስለሆነ ስለነበረ ግራው ምታ ስትመታ ቀኙን ነው የሚለውና ያንን ተከትለን በመሄዳችን እንግዲህ ከዚህም ከዛም የመጣ የኛ ሃይማኖት ላይ ነው የሚወርደውና በዚህ ዘመን እንደዚህ በኮንፊደንስ ተምራችሁ እንደዚህ ምላሽ መስጠት ስለበቃችሁ እጅግ በጣም ደስ ብሎኛልና በማንኛውም ነገር ከጎንህ ነኝ። ይሄን ለማለት ነው የገባሁት። እሺ ወንድም አለም። እሺ፣ በጣም ነው የማመሰግነው ሮሚ። አስቀድሞም ከጎናችን እንደነበርሽ አይቻለሁ ቪዲዮዎችሽን። በጣም እናመሰግናለን። ህብረት ማድረጋችን አንድም የክርስቶስ አካል ብልቶች እንደመሆናችን አንዳችን ለአንዳችን መተሳሰብ አለብን። ከፋይናንሻል በተጨማሪ መተሳሰብ መቻላችን፣ መናበብ መቻላችን፣ አለው መባባል መቻላችን እሱ ትልቅ ነገር ነው። ለኔ ብቻ ሳይሆን ለሌሎችም መተሳሰብ መቻላችን፣ መጠያየቃችን ጤናማም ነው ተገቢም ነው። በጣም እናመሰግናለን። እናወራለን። እሺ ኦኬ። እሺ ችግር የለም። በውስጥ አውሩ ብላችሁ ለምትሉት ስለ ሃይማኖቴ በውጭም በፊትም ሳውራ በኮንፊደንስ ዓለምንም ፍርሃት የምፈራው በምድር ላይ እግዚአብሔርን ብቻ ነው። በግልጽ ፊትለፊት በፊትም ወጥቼ ተናግሬያለሁ። አሁንም ለሃይማኖታችን ለሚያረገው ትግል በገንዘቤ በጉልበቴ ሄጆ ከለንደን ሀገር ተሳፍሬ ያለ ያንን ሳረግ ደግሞ በቃ እስከዛሬ ካረጓቸው ነገሮች በላይ የሚያስደስተኝ ሌላ ሆሊዴይ ቡክ አድርጌ ከመሄድ አንተም በአካል አግኝቼ ከጎንህ ነኝ ብዬ ካለውበት ተሳፍሬ ያንን ሳረግ ለኔ ለሃይማኖት ያለኝን ፍቅር እንደመግለጽ ስለሆነ የምቆጥረው በማንኛውም ነገር ከጎንህ ነስልኝ በኩራት ነው። በውስጥ አውሩ በመናምናም ፊት ለፊት ነው የማወራው። እኔ
ስለ ሃይማኖቴ እንጂ ማውራው ስለሌላ ነገር አላወራው ከጎኑ ነኝ ስል ደግሞ በምክንያት ነው ስለዚህ ማንንም በውስጥ አውሩ ምናምን በፊት ለፊት ማውራት እችላለሁ መብቴ መሰለኝ ስለዚህ ማናችሁም በውስጥ አውሩ ምን ዲያውሩ ብላችሁ እኔ የምፈራበት ማንንም የለም ሰው አከብራለሁ እንጂ አልፈራም ስለዚህ አሁንም ወደፊት ነኝ ያኔ ያልኩት አይ ሚን ኢት ከጎኑ ነኝ እኔ በጊፍት በመናምን አይደለም ልረዳ የምፈልገው ጊፍት እዚህ ጋር አንበሳ ማውረድ አቅቶኝ አይደለም የምፈልገው ግን አንተ የምትፈልገው ማረክ ስለምፈልግ ነው ስልክን የምፈልገው ስለዚህ ምንም ችግር የለም በጥሩ ነገር አስባችሁ ቆነም ደግሞ ይጻፋችሁ ቴንክ ዩ ግን አይ ሚን ኢት ፊት ለፊት ነው መናገረው ወጥቼ ስልክ ላክልኝ እኔ ሰው እንዲያይልኝ ሳይሆን ማረጋው እዚህ ጋር ደግሞ አንድነታችንን እንድታቁ እማደርገው በትክክል መሆኑን እንድታቁ ነው እዚህ ጋር መጥቼ ተናገርኩት እንጂ በውስጥ ስልክ ጽፌ በውስጥ ማውራት አቅቶኝ አይደለም እኔ በውስጥ ማውራው ሌላ የራሴ ነገር አለ ፊት ለፊት ደግሞ በኩራት ስለ ሃይማኖቴ ደግሞ በኩራት ነው ማውራው ቢኮዝ ስለ ሃይማኖቴ ነው ማውራው ስለዚህ በውስጥ አውሪ ማንንም ፈርቼ ማንንም አልፈራ መብቴ ነው እንኳን እናሱ ስለ ሃይማኖቴ የተዋደቀን ነገር ተሰዶ ወጣን አይደለም ቀርቶ ማንኛውም ስለ ሃይማኖቴ ለቆመ ሁሉ በማንኛውም በምችለው ቆማለሁ የዚህን ለዛውም የቀረውን ያለቀውን እድሜን እነዚህን ልጆች ያረዳል ማንን ነው የምንረዳው ማንን ስለዚህ እኔ በደስታ ነው እዚህ ጋር መጥቼ የምናገረው ስላገኘው ደስ ብሎኛል ብዙ ጊዜ ማታ የለሁም በዚህ አጋጣሚ እንትና ጽፋልኝ ነበር መማሪጌ ትናንትና እንድገኝ ግን ማታ ብዙ ጊዜ ላይፍ አልገባም ሆነን ለመናገር ከ6 o'clock በኋላ ባለቤቴ ቤት ከገባ በኋላ ስልክ አልጠቀምም ዛሬ አጋጣሚ ሆኖ ሌላ ቦታ አምሽቼ እኔ የመጣሁት እህቴ ጋር ሄጄ ዝም ብዬ ስገባ ላይፍ መሆንን ሳይ ድምጽን ስሰማ አንተና አንዳንድ ጊዜ ፎይ ብሎ ሌላ ሰው የሚያወራ አዳምጣለሁና አንተ መሆንን ሳቅ ነው ገስት ልኬ የገባሁትና ስላከበርከኝ ስላዳመጥከኝ ስላስገባችሁኝ ሁሉ አመሰግናለሁ ምናልባትም ቦታው ለኔ አይመጥነኝም እኔ ሰው ሲናገረኝ ኃይለኛ ነኝ እሳደባለሁ ብዙ ነገር አነጋለሁ እንዳንተ በክብር ሳይሆን መታወቀው ለሚነቁረኝ በነጭነጩን በመመለስ ነው ግን ባልተገብረው በሃይማኖት ያልደራደር ወንድም ዓለም ስላዳመጥከኝ አመሰግናለሁ በጣም አከብርሃለሁ እግዚአብሔር አምላክ ይጠብቅ አሜን አሜን እሺ በጣም እናመሰግናለን እሺ በጣም እናመሰግናለን እናወራለን እሺ ሰላም ደርልኝ ሰላም ደሩ ያላችሁ ሁላችሁንም ወዳችኋለሁ ስላከበራችሁትም ክበሩልኝ አብራችሁትም ስለነበራችሁ ሁላችሁም ከጎኑ ለነበራችሁ ሁላ አከብራችኋለሁ ወዳችኋለሁ በጣም አመሰግናለሁ ሰላም ሁኑልኝ እሺ መልካም ጊዜ እናመሰግናለን አመጣሽ ሐናም ያልኩት ሶሪ ኤችኤን ስለሆነ ነው ማለበል ስምሽን ችግር የለውም አመሰግናለሁ የመጣሁት አንድ ጥያቄ ብቻ ልጠይቅክ ነው እሺ አንዳንዴ ስለ አንድ ነገር መጥፎነት ማውራት ያኛውን ነገር ጥሩ አያረጋውም አይደል አይ መጥፎ ነገር ያወራውት ያለ አይመስለኝም እሺ ማለት ሰው አይደለ አሁን አንተንም ብቻ ስፔሲፊክ ለማድረግ ሳይሆን እንደ ሰው ልጅ ይሄ ሎጂካል ነው ያንድ ነገር መጥፎ ነገር ማጉላት ወይ ደግሞ ማውራት ያኛውን ነገር ጥሩ አያስብለው ተቃራኒ ወይ ያንድን አካል መጥፎነት ማውራት የሁለተኛውን ጥሩ አያደርገውም ስማማበታለሁ ያንደኛውን ነገር አንድን አካል ሆነ ሐሰት ነው ማለት ያኛው ደግሞ ትክክል ነው ማለት አይደለም ሁለቱም ሚዛን ላይ መቀመጥ አለበት ሁለቱም ሚዛን ላይ መቀመጥ አለባቸው በመጀመሪያ ደረጃ አንተ አሁን እየሰራክ ያለኸው ምናልባት ሌሎች ነፍሶችን መታደግ ከሆነ እዛኛው ቤት የጣፉ ነፍሶች አሉ ብለክ አምነህ ምናምን ከሆነ ይሄን እየሰራህ ያለኸው አካሄዱን የምታስተካክለው ማለት አሁን ልክነህ ልክ አይደለም ለጀጅመንትም አይደለም የመጣሁት ግን እውነት ለመናገር እኔን አሁን ይሄ አይገዛኝም መልካም እሺ ማለት አክሰስ ያለን ሰዎች አለን አክሰስ የሌለን ሰዎች አለን ግን አሁን ያኛውን ቤት በጣም ቆይ ለምሳሌ ይሄንኛው ቢሻሻል ምትዩ ምን ለምሳሌ በቃ አንዳንዴ ቃላት አጠቃቀምህ ልክ አይደለም ለምሳሌ
በቃ እኔ ማለት አልፈልግም። እኔ አሁን አንተ የተናገርካቸውን ማለት እኔ እንደ አንድ አማኝ እንደ አንድ አማኝ የተጻፈን ቃል በቃል ማንበብ ስህተት ነው? አንድ ነገር አለ እዚህ ጋር አውድ የሚባል ነገር አለ። ወይ ሃናን የተጻፈን ነገር ያ የተጻፈውን በቃል መናገር ባለጌ ያስብላል? ኖ እኔ አሁንም አንተ የተጠቀምከውን ቃል አልተጠቀምኩም አልተጠቀምም። ቆይ የተጻፈውን ቃል አለችን ሃናን እህታችን የተጻፈውን ቃል የተጻፈውን ጸሐፊዎቹ ካላፈሩበትና ቅዱሳን ከተባሉ ያ የጻፉት አካል ደግሞ የተጻፈለት አካል የሰዎች አርአያና ምሳሌ ከሆነ ያደረገው የተናገረው እንደዚህ ብሏል ወይም እንዲህ አድርጓል ብለው ቃል በቃል ከጻፉት እፎይ ያንን ሲያነበው ሰዎች የሚሸማቀቁ ወይንም የሚቀፋቸው ወይንም ባለጌ እፎይን የሚሉ ከሆነ አስቀድመው ባለጌ ማለት ያለባቸው ማን ይሆናል? መጽሐፋቸውን ጸሐፊውን ያንን አካል የተናገረውን የመጀመሪያውን አካል ባለጌ ነው ሊሉት ይገባል። ሹሮኛ ነግራችኋለሁ። እኔ አንዲት ቃል የተናገርኳት ሳነብ ካሌለ ሶሪ ላለውኝ አሁን ሃናን ይሄንን ቃል ለምሳሌ እንዲህ ስትል ነበረ እንዲህ የሚሉ ነብዬ ወይንም ሰሃባዎቹ አልተናገሩም አላሉም አላነበብኩም እንደዚህ አይነት ቃላቶች እንደዚህ አልተደረጉም የምትዩን ኤግዛምፕል አንድ ጥቀሽና ዛሬ እናወራለን። እኔ እንደነገርኩ ነው ማለት አሁን እኔ አንተ የደገምከው ይሄ ነው ማለት አልፈልግም፣ ግን እንዳጠቃላይ እኔ የምነግርህ ነገር እንደዛ ባይሆን ገባ። እኛ አንብበን የምንረዳ ሰዎች ነን። ሌላው ሰው ውሃም አየርም ባልሰጠ ነበር፣ ግን ነፃ አምሮ ስለሰጠን የምንመርጠውን እንድንመርጥ ስላደረገ እሺ ሃናን ምን ልርዳሽ? እሺ ማለት አሁን እኮ እኔ ሐሳቤን ብቻ ልነግርህ ነው የገባሁት። ይገባኛል። እኔ ደግሞ ማለት ነው ሃናን እኔንም ተረጅኝ። እኔ ደግሞ ምን አይነት ቦልድሊ ኮንፊደንስ ምን አለኝ መሰለሽ ምነግርሽ ለማወራው ነገር እያንዳንዱ ላወራሁት ከሲራ ላይ ከተፍሲር ላይ ከሐዲስ ላይ ከቁርአን ላይ ወይንም ተታሪክ ወይ ከእስልምና ሰነዶች ላይ ያንን የተናገርኩትን ቃል በቃል ማምጣት እችላለሁ። የተጻፈ ነው። የተጻፈን ነገር ደግሞ ቃል በቃል መናገር ባለጌ የሚያስብል ከሆነ ጸሐፊዎቹ እነኛ ሰሃባዎቹ ወይም ታቢያኖቹ ወይንም ደግሞ ነብዩ ያንን ተናግሮት ከሆነ እኔ አይደለሁም ባለጌው። ያንን የጻፉት የተናገሩት ሰሃባዎቹ ታቢያኖቹ ነብዩ ይሆናል። ካሌለ ግን እንዳልሹ እኔ ባለጌ ሆናለሁ። እንደዛም ነው ቻሌንጅ አድርጉኝ ብዬ በሬን ክፍት ማደርገው። በህይወት የተናግሬ እስልምና ላይ ቀጥፌ ከሆነ ወይንም ብልግና የሚመስሉ ነገሮች የተናገርኳቸው መረጃ ከሌላቸው ኑና ቻሌንጅ አድርጉኝ ደጋግሜ ብዬ ነበር እኮ። ከዛ የመጣው የሆነ ሰዓት ላይ ምንድነው እሱ አይ ነብዩ እንደዚህ የወንድ ልጅ እንትን እንደዚህ አድርጓል ያልክበት ቶን ደስ አይልም። ኦኬ ደስ አይልም። መረጃዎች ሳመጣስ አይ እንደዛ መናገር አልነበረብህም እና ምን ልበለው አይደለም። አሁን አንተ ልክ ነው ብለህ ነው የምታስበው ማለት እምነቱ አሁን ክርስትና ይሄንን ነው የሚፈቅደው፣ ይሄንን ነው ሌሎቹን እያንቋሸሻችሁ ነው ወደ ራሳችሁ ጥሩ የሚለው ማለት ወንጌል አይሰበክበትም ቤታችሁ የሚወራው ስለ መጽሐፍ ቅዱስና መጽሐፍ ብቻ ለምን አይሆንም? ከፍጥረት ሁሉ ክፉ ናቸው ብያነው ሙስሊሞችን ከፍጥረት ሁሉ ክፉ ከሰይጣን በላይ ክፉ ናቸው ብል ትክክል ነኝ? በነገራችን ላይ እኔ ካንተ ጋር አይደለም እያወራሁት ያለሁት ማውራት የምፈልገው እፎይ ጋር ነው። ካልፈለክ እወርዳለሁ። እሺ ሃናን ምን ልርዳሽ? እኔ ማውራት ፈልጌም የመጣሁት እሱን ነው። በቃ እንደውም ሌላ ጊዜ በውስጥ ጽፍልሃለሁ። እሺ ጻፊልኝ። በቃ ትንሽ አስቸጋሪ ሆነው ምንድነው እኔ መረጃ ላይ አምናለሁኝ ሶሪ ለማለት በቃ በውስጥ ጽፍልሃለሁ እፎይ። እሺ በቃ ቴንኪው። በውስጥ እናውራ እኔ ጋር። እሺ አመሰግናለሁ። ምንም አይደለም። እሺ ወደ ቶፒካችን እንመለስና ቁርአን ያላ ቃል ነው የሚለው ላይ እናውራ። ቁርአን ያላ ቃል ነውን? ሙስሊሞች እንደዛ ታምናላችሁ ወይ? ያላ ቃል ነው ወይ? ያላ ቃል ከሆነ ደግሞ ፍጡር አይደለም ተብሎ ይታመናል። ባህሪው ነው ተብሎ ይታመናል። ያ ያላ ቃል ፍጡር ያልሆነው በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። በቀራና ሊምራን ደግሞ እርስ በርሳቸው እየተከራከሩ ይመጣሉ ይላል። እየተከራከሩ የሚመጡ ከሆነ ኮንሽስ የሆነ ማይንድ አላቸው። ማሰብ፣ ማገናዘብ፣ መናገር፣ አርጊው ማድረግ የሚችል አይምሮ አላቸው ማለት ነው። ራሳቸውን ችለው እንደዚህ አርጊው የሚያደርጉ ከሆነ ደግሞ የሚከራከሩ የሚወያዩ ከሆነ በቀራና ሊምራን ብቻ ራሳቸውን የቻሉ ሁለት ይሆናሉ። ያልተፈጠሩ ሁለት አካላት በቀራና ሊምራን የሚባሉ
እንደገና ያልተፈጠረ አላህ የሚባል እነኚህን ስንደምራቸው በእስልምና ያልተፈጠሩ ስንት አካላት ናቸው የሚል ጥያቄዎችን ሰፋ አድርገን የምንሄድባቸው ይሆናል ማለት ነው። እና እንደዚህ ነው። እስማኤል እንኳን ደህና መጣ። እስማኤል አጎቴ ዛሬ ሰሞኑን ጠፍቷል። እሱ ነበረ ብዛት ሀባሾችን ወክሎ ከነቢ የማይጠፋ። ኤኒዌይስ እስማኤል የሚለውን ቅር ካላለ የስሙን ትርጉም ልነግረኝ ትችላለህ? እኔ እንጃ አላውቀውም። ያ ለምን እንደጠየኩ ታውቃለህ? እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል እነኚህ ስሞች ኤል 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 አለባቸው አይደለ? ያ ምንድነው እሱ በእኛ ምን አለ መሰለ የአምላካችን ስምን የተሸከሙ ናቸው። ያህዌ አምላካቸው እንደሆነ የሚናገሩ ናቸው። እና እስልምና ውስጥ ግን ባለማወቅ ገብተዋል እነኚህ ስሞች። ኤልውሄ ማለት ነው ኤልሻዳይን ስም የተሸከሙ ናቸው። ኤል ኤል የሚሉት ኤልሻዳይን ስም የእኛን የአምላክ ስም የያዙ ናቸው። ሁሉንም የመላእክቶችን ስም ስትመለከት ሁሉንም ጥራ። ኤል 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 የሚል ስም አለው። ስሜን በእነሱ ላይ አደርጋለሁ፣ ስሜን ተሸክመዋል የሚለው ለዛ ነው በመጽሐፍ ቅዱስ ላይ። እና ኢሽማኤል ማለት አሁን ኢስማ የሚለው ሰማት እንደማለት ነው። ኤል ማለት እግዚአብሔር ማለት ነው። ያህዌ ሰማ ባልሳሳት ዘፍጥረት ምዕራፍ 26 11 ላይ አጋርን እግዚአብሔር ሰማት ማለት ነው። እግዚአብሔር ደግሞ የኛ አምላክ እንጂ አላህ ማለት አይደለም። ያህዌ ሰማት፣ እግዚአብሔር ሰማት ማለት ነው። እና ኤል ማለት እግዚአብሔር ማለት ነው። ኤኒዌይስ ቼክ አድርገው አንተ እነኚህ ስሞች የመላእክቶች ስሞች ለምን ኤል ኤል ኖራቸው? ከዛም ደግሞ ኤል ያላቸው እንደዚህ በእንትን ውስጥ ለምን ታዋቂ ሆኑ? ትርጓሜያቸው ምንድን ነው የሚለውን በደንብ ቼክ አድርገው ለወደፊቱ። ዛሬ ስለ ቁርአን እያወራን ነበረ። እፎይ እኔ አላቅም፣ ግን ምንድነው እንትን ማን ነበረ መዝሙለ የሚባል ልጅ አለ እና እሱ ጋር እየተማርሁ ነው። ስለ ቁርአንም አላቅም። ከአንተ ጀምሮ ነው ወደ 8 ወር 9 ወር ይሆነኛል። እና መረጃዎችን እንዴት ነው የምታገኛቸው? እንዴት ነው ማግኘት የምችለው? ለምሳሌ የምጠቅሳቸውን የቁርአን አንቀጾች የሐዲሳት ምናምን ከየት ነው የምታገኛቸው? እንደዚህ አይነት ማለት ቁርአን ላይ አሁን እኛ ጋር ሳነብ ምናምን የለም እንደዛ የሚል አላገኝም። ሜቢ ማለት የምጠቅሳቸው ጥቅሶቹ ቁርአን ላይ ነው ሐዲሶቹን ነው ማለት ሐዲሳቶቹ እዚህ ሲከፈቱ ይታያሉ አይደለ? ታወጣው እንደውም አፑ ደግሞ በጣም የተሻለ ነው። በቀላሉ ሐዲሳቶችን ስብስብ ቡሃሪ ላይ ብቻ ሳይሆን ጠፋኝ ስሙ እሷን ብቻ ነው የተረጎሙት። እሱ ደግሞ ዝም ብሎ የሚፈልጓትን አንድ አዲስ ብቻ ነው የተረጎሙት እንጂ ሌላውን አልተረጎሙትም። ምክንያቱም ከተረጎሙት ሰው ብዙ ነገር ገልጽልህ አልችልም። በጣም ብዙ ሰዎች እየተቀየሩ እንደሆነ እኔ ራሱ በጣም ልቤ ይሸበራል። ሲጀመር ስለ እስልምና ወይ ስለ እምነት ምናምን እንትን ስል በጣም ነው ውስጥ የሚሸበረው። በእውነት ነው የምነግርህ። ራስን ማጥፋት አይነት ነገር ስሜት ነው የሚሰማኝ። የምጠቅሳቸው የምትናገራቸው ነገሮች ሌላ ቦታ ደግሞ እኛ ራሳቸው የኛ ኡስታዞች ራሱ ሲናገሩ አንዳንዶቹ ከራሳቸው ኡስታዞች ከኛ ራሳቸው ኡስታዞች ሁለቱም ኡስታዝ ናቸው፣ ግን ታማቸዋለሁ እና እውነት እኔ ሃይምሮ ልክ አይደለም መሰለኝ። የምር በጣም ውስጥ
ያንተ ልክ አለመሆን ሳይሆን ምንድነው እሱ ውስታዞቹ በጣም ላጥፋ በቃ ትለኛለች ማለት ነው። ማለት በቃ እኔ እኮ እስልምናን በጣም ነው የምወደው፣ እኔ ከእስልምና መውጣት አልፈልግም፣ ግን የሚጠቀሱት ነገሮችን በሰማው ቁጥር ራሴን ለማጥፋት ነው ማስበው። በቃ ሰላሜን አጣሁኝ። ያ በጣም ነው የሚረበሸው። እንቅልፍ ወደ አልተኛም። ወደ ክርስትና መጣችና አራቀናል እንትን ማለት ገና በቃ እኔ ወደ ክርስትና እንትን ማለት ፈልጋለሁ ብላ አራቀን እንትን ስትል እረፍት አገኘው ሰላም አገኘው አለችኝ። በዚህ ብለው ወሰዷት መለሱና በቃ ፈራች ልጅቷ የሆነ ነገር እንትን እንዳይሏት ማለት ነው። ተመልሼ ራሴን ላጥፋ ምን ላድርግ አለችኝ። በጣም ነው ያሳዘነችኝ ማለት ነው። አይደል እኔ ክርስቲያን መሆኗ ለመሆኗ ሳይሆን ሰዎች ራሳቸው ማጥፋት አለባቸው ብዬ ስለማላምን ማለት ነው። ሰው በራሱ ላይ ራሱን ሊያጠፋ አይገባውም። ሳሂህ ቡኻሪ 6982 ላይ ነብዩ ራሱ እንደዚህ አይነት መንፈስ ስላለበት ራሱን ለማጥፋት ተራራ ላይ ነበረ። ሳሂህ ሙስሊም 450 ላይ ሌሊት አጋንንት ዘውት የሚሄዱት ነበረ። ቅድም ሚስራ ስትናገር ሰምታችኋታል። ሚስራ ታዋቂ በደንብ ነው የሚያውቋት። ሚስራን ረጅም ዓመት ቲክቶክ ላይ የቆየች ነች። ሌሊት እንቅልፍ በስርዓት እየተኛው አይደለም ስትል ሰምታችኋታል። አጋንንት በጣም ነው የሚጫወትባቸው እና ጸሎት አድርጉላቸው። ከእንደዚህ ከትብታብ ከታሰሩበት እንዲወጡ ጸሎት አድርጉላቸው። ወደው አይደለም ባይዘይ ከይቅርታ ጋር ኢስማኤል ውስጥ አካውንት ውስጥ ገብቼ ሳይ ሪፖስት ያደረካቸው የክርስቲያን እንትኖች ናቸው እና አካውንት እንትን ነው 40 ፎሎወር ነው ያለው፣ ግን ሪፖስት ያረካቸው ነገሮች እንዳለ የክርስቲያን ሆኑብኝና እንዴት ነው ይሄ ነገር? እስኪ እኔ 8 ወሬ ነው እንትን ካልኩ እና መዝሙር ያሬድ የሚባል ልጅ እና ኤፍሬም ማን ነው የሚባል ልጅ እሱ እንኳን እንትን መሰለኝ ጴጥሮስ መሰለኝ እምነቱ ክርስቲያን አይደለም መሰል እሱ ጋር ምናምን እማራለሁ። ኦኬ 9 ወር ምናምን ሆኖኛል። 8 ወር ስለዚህ አልቆየም። ኦኬ ቀጥልሽ። ያ ሪከርድ እንደሌላ ነገር እንትን እንዳይሉት ያው እዚሁ እንዲነግራቸው ብዬ ነው። ስለቆየ ያው እምነትን ስላለ ያመንክበትን ነገር ነው ፖስት ያረካለው ሪፖስት ያረካው ማለት ነው። ቆይቻለሁ፣ በጣም ቆይቻለሁ። ትምህርት ምናምን እየተማርኩ ነው። ከደሴ ደግሞ ወደዚህ ወደ አዲስ አበባ መጥቼ ፈጣሪ ከፈቀደ ማነው ልደታ የሚባል ልጅ አለ እና እሱን አገኘዋለሁ ብዬ እጠብቃለሁ። እያፈላለኩት ነው። መልካም ሌሎች እንትን እንዳይሉ ጻፍልኝ፣ አገናኛለሁ። እኔ ኮንታክት ችግር የለውም። ለመጠመቅ ይመስለኛል። ጥምቀት ላይ አብረን እናከብራለን፣ እናስጠምቃለን። በደንብ ተማር። መምህር እንመድብላለን። በውስጥ ጻፍልኝ። በውስጥ በደንብ መማር ስላለብህ። ኦኬ እሺ፣ ወደ ቶፒካችን ባክ እናድርግ። ዛሬ ቶፒካችን በእንትን ሆኗል። አክቹዋሊ ያው በውስጥ እኔ በየቀኑ በትንሹ 2-3 ሰዎችን ስለምሰማ የሚወጡ እንትን አይደለም። ዛሬ በሩ ስለተከፈተ ታያችሁ። በመጀመሪያ ላይ ምንድን ነበር የሆነው? መዝሙር እውነት ከፈተችው ለመዝሙር። ከዛ ወዲያ ልክ መዝሙሩ እንዳለቀ ማን ነበረች የከፈተችው? ከእስልምና የወጣች ልጅ ሃናን ከፈተች። ሀያት ነው አይደል ነው። ከዛ እሷኛዋ ደግሞ ልክ አንድ መዝሙር እንደጨረሰ ሌላኛዋ ነች የቀጠለችው። ድሮኝ እየሰማው በቃ ያስታስቆማቸው እየሰማው ነው። ቀጣይ ሌላኛዋ ከፈተች። እንደዚህ ከሆነ ቤቱ ሁሉም መዝሙር ከፋች ሊሆን ነው ማለት ነው። እንትኑ ቀርቶ 4 መዝሙር ከፈቱ ማለት ነው። አንደኛዋ ስጨርስ ጠብቃ ቶሎ ብላ ትከፍታለች። ሳይ ይሄ ነገር አላማረኝም። ቀጣይ ከዛ በኋላ የገቡት ደግሞ ምንድነው እሱ እንዳለ ስድብ አደረጉት ማለት ነው። እንዳለ እንዴት በቃ የገቡት ይገባሉ። ሙስሊሞች ስድብ ይገባሉ ስድብ። እነሱን ሳስቆም ደግሞ ምስክር አለኝ። የዛሬው ይለያል። ክርስቲያን የለም እንዴ? አለ ክርስቲያን አለው። ያላሰብነው ነገር ነው አብዛኛው ነገር እየተካሄደ ያለውና አጀማመሩ ናይቲ ኦስማን ነው በምስክርነት ጀመረና ኦስማን ፍቅረኛ ጓደኛውን በደንብ ስላወራት ታውቃታለች። ጓደኛዋ እኔ ጋር ሁሌም እዚህ የምመጣ ከስር ቁጭ ብላ የምትማራ ደገስ ላይ ማስገባት ቆንጆዬ ልጅ እና
እህቶቿ እግዚአብሔር ረድቷቸው ወጥተዋል። የጠየቀችኝ ጥያቄ በጣም ነበር ያሳቀኝ እና ምን እያስነካቸው ነው? ቆይ ከእስልምና ሰዎች የሚወጡት እኔ እኮ በጣም ነው የምጠላህ አለችኝ። ማለት እላታለሁ እህቶቼ ወጡ እሱ ሳያንስ እንዴ ምን ሆነው ነው እያልኩኝ ጎረቤቶቼ ወጡ እንዴ እያልኩኝ ፍቅረኛ ከእስልምና ወጥቻለሁ ክርስቲያን ሆኛለሁ አለኝ። በጣም እየተናደርኩ ነበረ ምናምን ነገር። ከዛ ምንም ስጠይቀው እንዴት ምናምን ቤተሰብ የምነስለው ያንተን ቪዲዮዎች ነው የሚልክልኝ ተከታታይ ይለኛል። እና ምንድነው እሱ ለምንድነው እንደዚህ የሆኑት አለችኝ። ማለት ጥያቄው ትንሽ አስቂኝም እንትንም ነገር ነው። ይሄ ጥያቄ ያለኝ ሳይሆን ለምንድነው እሱ የወጡት ሰዎቹን የጠየቀች። ሰዎቹን ደግሞ አላቃቸውም። ዑስማን እንግዲህ ዛሬ ነው የመጣው። አላቀውም። ቀይ ነው ጥቁር ነው አውርቼው አላቅም። ድምፁ ወፍራም ነው ቀጭን ነው አላቅም። ብቻ ነይ ብያለልሽም አንቺ አውቀሽ እህቶችሽ ስለሄዱ ጓደኛሽ ስለሄደ አይደለም ተመራመሪና ከዛ ስትረጋጊ መምህር መድብልሻለሁ እኔም እንትን በምለው አግዝሻለሁኝ አልኳት። ከዛ አይ ቲንክ እንትናችንም ወደዋለች ይመስለኛል። መምጣት ጀመረች ማለት ነው። እየመጣች እዚህ መማር ጀመረች። እንግዲህ እግዚአብሔር ረድቷት እሷም ትጠመቃለች እንግዲህ ብለን ተስፋ እናደርጋለን። ጥሩ ይሆናል ሁሉ ነገር። እግዚአብሔር ይረዳቸዋል። ተጭንቀታቸው ይገላግላቸዋል። ኖላፍ አንቺ ጋር ብቻ የለም ማለት እንደዚህ የማስጨነቅ ምናምን ነገር እንደዚህ አይነት መንፈስ አንቺ ጋር ነበረ? አዎ ነበረ። ኧረ በጣም በከባዱ ነበር በፊት ማለት አሁን አይደለም። ኦኬ ያ መጠመቅ አይደለም ከተጠመቅኩ በኋላማ በቃ መጥቼ ተኛሁኝ። በቃ ስነሳ በቃ የሆነ ነገር ከላይ ላይ ብቻ የተነሳ ስለ እውነት በጣም ደስ የሚል እንትን ነው እና እግዚአብሔር የተመሰገነ ይሁን። ዴቫ ያንተም በትንሹ ሰምቻለሁ፣ ግን የሪከርድ የተደረገውን አዳምጨዋለሁኝ። አንድ ቀን ደግሞ እኔ ሄድበታለሁ። የኔ ትንሽ በጣም ሰፊ ነው፣ ታሪኩ ብዙ ነው ትላለ። ትዝታችን ቀሰቀስኩታል። በደንብ ለመስማት አሰስኩኝ። እኔ አይሻለሁ በደንብ መስማት ፈልገው አይሻ ነግረሃለሁ። በተለይ ምን አይሻለሁ። አዎ አይ ግድ ነው ማለት ምናልባት ሰዎች ሌላም ሰዎች ይማሩበታል ብዬ አስባለሁኝ። ምክንያቱም ያሳለፍኩበትና ገና ሲጀመር ያለው ታሪክ ከመጀመሪያው ጀምሮ ብጀምረው እንደውም ዛሬ ራሱ አንዷ ደውላልኝ አንቺ በሌላ ሙስሊም ሁነሽ አንቺ ደረሽልኝ አለችኝ። ማለት እኔ ሙስሊም ሁኜ ማለት አንድ ሰው የሆነ ነገር ሆንኩ ካለኝ ያንን ነገር ማድረግ ነው የምፈልገውና አንድ ባህታዊ እዚህ ሙስሊም ሁኜ እንግዲህ እሳቸውን ሳስመጣ እዚህ ጀርመን ሀገር የዛሬ 7 ዓመት 8 ዓመት ገደማ አካባቢ ወደ 4000 ህዝብ ነበር ያሉት እና እሳቸውንም አንድ ቀን እዚህ ጋብዛቸዋለሁኝ እና መስለናል ሙስሊም እንሄድበታለን ሜቢ እንሄድበታለን። ሰፊ ነው ታሪኩ በጣም ሰፊ ስለሆነ አንድ ቀን እንሄድበታለን። በዚህም ደግሞ የምጨምረው ነገር ዴቫ ቅድም ካለው ነገር እንዴት ነው ስለ ካፊሮች ከልጅነታችን ጀምሮ የምንባለው በእርግጣው ድንጋይ ሲሳም እኔም ግር ይለኛል። ቤተክርስቲያን ምናምን ሰው ሲሳለም ማለት ነው እኔ ሚሳም ነበር ምለው ወንድ ልጅ ምናምን ነው
የሚያመልኩትም ሲባል ተጠምቄም እንዲህ ተብያለሁ። እንዴት አንቺ ወንድ ልጅ ታመልኪያለሽ ተብያለሁ ከቤተሰብ። ግን እኔ ቀመስኩትን ሁሉም ይቅመሰው። እኔ እንደዛ ነው ምለው። ሶስተኛ ነገር ደግሞ በጣም 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 የሚሰራብክ ይሄ ስለ ቀብር ቅጣት ይሄ ስለነ ከሪምና ሙንከር በቃ ገብተክ የሚጠይቁት ይሄ ሸሃዳና ሰላት ነው። በቃ ከሪሙ በቃ ቀብር ይጠባል። የቀብር አዛብ በጣም ከባድ ነው። ያ በቃ ጭንቅላትህን ትፈራለህ። ገባይ? ትረበሻለህ። ወይኔ ወዴት ነው? ወይኔ ወደ ገሃነብ ነኝ ወይ? ያ የቀብሩስ ጨለማ ውስጥ ብቻዬን ስገባ እንዴት ነው የምሆነው ብሎ ብዬ ራሴ በጣም እጨነቅ ነበር። ያው ታሪኩ እንዳለ ሆኖ ማለት ነው። እና ይሄንን ነገር ረስተከዋል አላልከውም ዴቫ? ስለ ቀብሩ ብዙ ነገር አለ። ሰዓት እያጠረኝ እኮ ያልተናገርኩት በርካታ ነገር አለ። ትዝ እያለኝም እየመጣ ያለ የዛ ቀን ራሱ እኮ በቃ ሼም ይዞኝ በትንሹ በስሱ ነው የተናገርኩት። ልክ ነሽ፣ እነሱ አሉ። ግን ዘሜን ፖይንት ብዬ ማስበው አይዶን ሰዓትም ከወሰደ እንሰድና አንድ መልእክት ላስተላልፍ። በጣም ኢምፖርታንት ስለሆነ አሁን አንቺም እንዳልሽው ሁሉም ሙስሊም ጋር እዚህ ጋር ሙስሊሞችም ስላሉ ማለት ነው። እስማኤልም እሳቸውንም ልክ አሁን ጌታን በጣም ነው የምወደውላለሁ እኔ ልክ እንደዛ እሳቸውንም ወዳቸው ነበር። ነገር ግን ስለሳቸው የተነገሩኝ እንዳለ ትርክቶች አንድ የተጻፈ ቦታ ላይ የለም። አንድ ነብያችን እንደዚህ ያደረጉ አንድ የለም። በተቃራኒው ግን በርካታ የተጻፉ ማስረጃዎች አሉ። እሳቸው ለኔ አርአያ ሊሆኑ አይችሉም። በቃ ትክክል እንዳልሆነ ያ ነገር ስህተት እንደሆነ ካመንኩ በኋላ ወደ ክርስትናው ወይ ደግሞ ለመሄድ ክርስትናውን ለማየት የሚይዘን ነገር ምንድነው? ክርስቲያኖች እንደዚህ ናቸው ተብሎ የተነገረኝ ነገር እኔ ቶሎ አክሴፕት ለማድረግ ከብዶኛል። በመጀመሪያ ደረጃ ላይ ወዲያውኑ ክርስትና ለመቀበል ከብዶኛል። እንዴት ነው ሰው ላመልክ ነው? እነሱ እኮ ሰው ነው የሚያመልኩት። ማርያምን ያመልካሉ፣ ጊዮርጊስን ያመልካሉ፣ ግንብ ይስማሉ፣ ስዕል ያመልካሉ የሚል አመለካከት ነበረኝ። እና ለሁላችሁ ለሙስሊሞች ማስተላልፈው ጥሪ በተአምር እንደተነገረን አይደለም። እኔም ቤታችንን በጣም ወዳታለሁ። መወዳት ግን ያ አምላክ እናት ስለሆነች ሰው አይመለክም፣ ፍጡር አይመለክም፣ ማንም አያመልክም፣ ግንቡም አይሳምም። ይሄ የተነገረን ነገር አላህም ዋሽቶናል። ኡስታዞቻችንም ለዘመናት ሲዋሹን ነበር። እመኑኝ ይህንን ነገር መታችሁ ያረጋግጣችሁለት በጣም ነው የምትበሳጩት። እጅግ በጣም ኡስታዞቹ ሲሆኑ እንዴት አላህ ይዋሸኛል በቁርአን ነው የምትሉት? ቁርአኑን ከፍታችሁ ስታዩት አብ ወልድ መንፈስ ቅዱስን ያመልካሉ ብሎ አንድ ቦታ አልነገራችሁ። አንድ ቦታ አልነገረንም። አንድ ይልቅ ግራ ገብቶት በተለያየ ቦታ ላይ አንድ ቦታ መነኮሳታቸውን እንደዚህ ነው የሚያመልኩት። ይህንን ነው ሲነገረን የነበረው። አይናችንን እንግለጥ፣ ቁርአንን እንየው። ኦኬ፣ በአማርኛ በሚገባን ቋንቋ በምንረዳው ቋንቋ እንየው። እንዴት ነው ሰላት ስትሰግዱ አይኖ ሰላት ትሰግዳለህ። አንድ ሙስሊም ነኝ ካልክ በቀን 5 ጊዜ ትሰግዳለህ፣ 17 ጊዜ ስጁድ ትላለህ፣ 17 ጊዜ ቁርአን ትቀራለህ። እያንዳንዱ የቀራሃትን ቁርአን መስጊድ የተቀራችውን ቁርአን ግባና በአማርኛ ይኸው። ሚስትህን በላጩ መያዝ ሚስትህን ደብድብ ብዬ ነው የጸለይኩት። ክርስቲያኖችና እንትኖችን አላህ ያጥፋቸው ብዬ ነው ዛሬ ጸሎት ያደረኩት። ሴቶቻችሁ ለእናንተ እርሻ ናቸው እረሷቸው ብዬ ነው ጸሎት ያደረኩት። ራስህን መጠየቅ ትጀምራለህ። ለዛ ነው ሰላት በአማርኛ ማይሰገደው። በሚገባህ ቋንቋማ ብትሰግደው እሱን ይዘህ መተህ ቅዳሴ ቤተክርስቲያን ስትሰማ ትደነግጣለህ። ልዩነቱ ያስጠላል። በጣም ነው የሚያስጠላህ። ምክንያቱም አንተ ምንድን ነው ጥቅሙ? ምንድን ነው የጸለይኩት ወደሚለው ነው የሚወስዳችሁና አይናችሁን ግለጡ። እሷ እንዳለችው ያው ማስፈራሪያ ነው። በቀብር ውስጥ እንግዲህ ከሞትክ በኋላ ምን አይነት እንደሆነ ባይገባኝም ነፍስ ገብታ ነው የምትጠየቀው። ቀበሩኝ ትላለህ የሚልም አለ። በጣም በርካታ ከሪምና ሙንከር ይዘው የሚመጡትስ ጎራዴ ያ እሱ ማስፈራሪያ ናቸው። እነሱን ትተህ አይንህን ገለጥ አድርግና ከ40 በነብያት መንገድ መጥቶ ከሆነ ከ40 በላይ ነብያት የመሰከሩለት እነዚህን 40 ሰዎች ስተት ናቸው። መሐመድ ትክክል ነው ልትል አትችልም። በምንም ኤቪደንስ አንድ ሰው ልታመን አትችልም። ደምሳሽን እንደማመን ነው።
እነዛ 40 ሰዎች እንዴት ነው ውሸታችሁን ነው ልትል የምትችለው? አንድ ማስረጃ የሌለው አንድ ነብዩ መሐመድ ስለነገረህ ብቻ። ነብያችን እንደሚባለው ሩሩዋን ነበሩ። ሰው እንደዚህ ለሁለት አሰንጥቀው የሚያስገድሉ ነበሩ። 19 ጦርነቶችን በዘመናቸው አካሂደዋል። 8ቱ ላይ በግንባር ተገኝተው መርተዋል። ሲገሉ ነበር፣ ሰዎችን ሲያጠፉ ነበር፣ እንደፈለጉ ሴቶችን ሲያገቡ ነበር። አንተ አረዘምኩታ ቀማችሁኝ እኮ ቤቴን በቃ ወረሳችሁት እኮ ዛሬ ተመስጦ ሌላ ጊዜ በቃ ከ80 እስከ 100 ጦርነቶች ነው 19 ሳይሆን ከ80 እስከ 100 ጦርነቶች ነው እንትኑ የተካሄዱት እና ወደ 29 ይመስለኛል የመራቸው እንደዛ አካባቢ ሳይሆን ከ100 እስከ 80 ጦርነቶች። ኤኒዌይስ አይሻ እናስ ትንሽ ትተንፍስ። ሜቢ ቅድም ደረባችሁበት አይሻ ይሰማል። ስለሚመልስ እኮ ነው ዝም የምለው። ያስተጋባል። እንዴት ናችሁ? ሰላም ናችሁ ሁላችሁ? እግዚአብሔር ይመስገን። ክርስትና ሰላም ነው አለ ኤቭሪቲ። አዎ በጣም ተጠዋት የማታ ድረስ መዝሙር ሳዳምጥ አንድ የሙለው ገፍት ከፍቼ በጣም ደስ ይላል። ዋናው ሰላም መሆን ነው። ሰላም የሚያህል ነገር የለም። የአይሻ በጣም ደስ ይላል ስትናገር፣ በጣም ነው ደስ የሚለው እንትናን ምስክርነቷን እኔ በውስጥ ስለሰማሁት እና በጣም ደስ ይላል። አንድ ቀን ወይ እንሰማዋለን። ካል እንኳን ደህና መጣ። ካሊድ ነኝ። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቅድሙ ርዕስ ትደግምልኛ እንዴ? ኦኬ ስለ እንትን ነበር እያወራን ያለ ነው። ከቁርአን ያላቃል ነው። ስለ ቁርአን ያላቃል ነው የሚለው ላይ ነበር። መጀመሪያ ስለ ራሴ ልንገርክ። ካወቅን ያው ሱፊያ ዋሃቢ ተብሎ እኛ ሃይማኖት ላይ ለሁለት ተከፍሏል እና እኔ ሱፊያ ነኝ። አሁን መቀጠል ይችላል። ኦኬ እሺ። ሱፊ ኮንክ መረጃዎች ታወጣለህ። መረጃዎች ላይ ፎከስ አድርገን እናወራለን። ይቻላል። መረጃ እንኳን ሳይሆን ነገሩ እንደዚሁ እነግርሃለሁ። ቁርአን የአላህ ቃል ነው በሚለው ያው ቁርአንን ስንረዳ ለሁለት ነው የምንረዳው። የዋቢያዎችን አረዳድ አትቀበልም? አሁን አንተ አልቀበልም። ዋቢያዎች አረዳዳቸው ትክክል ነው ብለህም አታምንም? አረዳዳቸው ትክክል ነው ብለህም አታምንም? በአዲስ ላይ ደግሞ እኔ ልጠይቅህ መጽሐፍ ቅዱስ ዋቢያዎቹ ጋር አላችሁ እንደተከፈላችሁ ሀባሾችም ወደው ምንድነው እሱ እኮ ሀባሾችም ወደው ምንድነው እሱ ሱፊዎችም ወዳቸው ለሕፃን ልጁ ስለ ዋቢያዎች ጋንም መግባት የሚናገር ማለት ነው እየነገራቸው ሕፃን ልጁን አቅፏቸው ምናምን እና ቦልድሊ እምነታቸውን ይናገራሉ። ያመኑበትን ትክክል ያሉትን ይናገራሉ። ኤንዌስ እቺን አዲስ አንብባትና ሐዲሱን አስረዳኝሽ። ከዋቢያዎቹ ጋር ያለው ማወንሳ ካልፈለክ እንግሊዘኛውን ሳይሆን አረብኛው ቢኖር አሪፍ ነው። አረብኛው አለ አንብቦ። አረብኛውማ ለአንተ ተውኩት፣ እኔ ለምን አነበዋለሁ? አይ ቅድም ያልከውን ስለ ቁርአን የውመል ቂያማ በሰው ተመስሎ ይመጣል። ሱረቱል በቀራ እና ሱረቱ አሊ ኢምራን ይመጣሉ። ከዛ እነሱን በሚቀራ ዱንያ ላይ በሚቀራቸው ሰሂባቸው ላይ አላህ Subhanahu Wa Ta'ala አማላጅ ይጠይቁለታል። አላህ Subhanahu Wa Ta'ala ጋር በሚለው ዙሪያ ነው ነው። አሁን የኛውን ማለት የኛው ሐዲስ ላይ ቤዝ ካደረገ ወደዛኛው መሄድ እንችላለን። ችግር የለውም። ያኛው ላይ ምን እንሄዳለን።
ይሄንኛው ሐዲስ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ትስማማለህ በዚህ? ያው ፍጡር አይደለም ፍጡሩ ነው። ሁለት ተከፍዬ ነው ማወራክ። ገብቶሃል? ለምሳሌ አሁን የመጽሐፍ ቅዱስ በደንብ ስማኝ። መጽሐፍ ቅዱስ ቁርአን ላይ ቆምና አውራኝ። እኛ እንደዛ ስለማናምን እኛን እንደዛ ታምናላችሁ? መጽሐፍ ቆይ ስማ ቆይ ስማኝና ከዛ እንትን ትላለህ። ካሊድ እኛ እንደዛ አሁን ለምሳሌ አንተ ካሊድ እኛ እንደዛ እናምንም። ጥቅስ ትጠቅስና ፍጡር አይደለም የሚል ታመጣና ከዛ በኋላ ነው መሞገተኝ። እኔ አሁን ለምሳሌ ቁርአን ፍጡር አይደለም የሚል አምጥቻለሁ። አንተ ደግሞ ምን ብለሃል? ፍጡርም አይደለም ፍጡርም ነው ፍጡርም አይደለም የሚል ምናምን ብለህ ሁለቱንም አደረግከው። ሁለቱንም ያልሆነ ማስረጃ ታመጣለህ። ቅድሚያ የተጻፈ እንደኔ ይኸው የኔ ምን ይላል? This is a proof that the fact that the Quran is not created. ይሄ ምን ማረጋገጫ ነው ይላል? ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ቁርአን ፍጡር ላለመሆኑ። አንተ ደግሞ ምንድነው እያልከን ያለው? ፍጡርም አይደለም ፈጣሪም አይደለም። ፍጡር ፈጣሪም አይደለም የሚል እሳቤ ውስጥ ነው እየገባ ያለው። ይሄንኛው ክፍል ደግሞ ሐዲሱ የሚለን ቁርአን ፍጡር አይደለም። ግሬዱ ምንድነው? እሱ ሳሂህ ነው። ስለዚህ አሁን ምን ላይ ትመሰረታለህ? መረጃ እንደዚህ ታመጣና ቁርአን እንደዚህ አይደለም ወይንም እንደዚህ ነው የሚል ማስረጃ ቅድሚያ። ከዛኛ ጋር ምን ተጠቀስክ? ደግሞ ጥቅሱን ትጠቅስና ፍጡር አይደለም ወይንም ፈጣሪ ነው የሚል ጥቅስ ታመጣለህ ማለት ነው። ጥቅስ ላይ ነው የምናወራው። እሺ ቁርአን ምን ይላል? ለይሰ ከሚትሊሂ ሸይ ይላል። አላህ ሱብሓነሁ ወተዓላ እሱን አምሳያ ምንም የለም ይላል። ስለዚህ አሁን ፍጡር ነው ቁርአን ፍጡር ነው እንድንል ያደረገን ማለት ነው። ፍጡር አይደለም ወደሚለው ይደላለው። ፍጡር ነው እንድንል ያደረገን ቁርአን እኛው የምንቀራው በመጽሐፍ ነው። መጽሐፉ ደግሞ የተጻፈ ነው። አሁን የምንይዘው ይሄን ሙስሐፍ ወይም ደግሞ ቁርአን ብለን ነው የምንይዘው። ገብቶሃል አይደል? አሁን የምንቀራበት ነው ማለት ነው። ይሄ ደግሞ ኮፒ ተደርጎ ምን ተደርጎ የመጣ ነገር ነው። ማንም በሰው እጅ የተሰራ ነው። ግን ውስጡ ላይ ያለው ትርጉሙ ግን አላህ ሱብሓነሁ ወተዓላ በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም ጋር ያወረደው ነው። ለምሳሌ መጽሐፍ ቅዱስ በደም ስለ መጽሐፍ ቅዱስ መጽሐፍ ቅዱስ እኛ እግዚአብሔር አወራ ስንል ማለት ነው። ቃሉ ሲወጣ ቃል በምንድን ነው የሚወጣው? ሁለት ነገሮች ሲገናኙ ወይም ሲላቀቁ ነው። ገብቶሃል አይደለ? ቃል አወጣ ስንል እግዚአብሔር አወጣ ስንል ማለት ነው ከአፉ አወጣ ልንል ነው። ቃል ማለት እኛ እንደምናወጣው ካሊድ የኛንም መረጃ ትጠይቅና በመረጃ ታስቀምጣለህ አልኩህ እኮ። ምክንያቱም ሱፊያዎች ጋር ችግሩ ምንድነው? እሱ ኦኬ አቅል እንትን ትላለህ። እሺ መረጃ ላይ ግን የለም። ግን መረጃ ከሌለ ደግሞ ምንድነው? እሱ አሁን ቅድም ያቀረብኩልን መረጃ እኮ ማለት ነው በሰፊው አብራርቼ በሚገባ መልኩና እናንተ የምትሉት ራሱ የነገረህ ራሱ ቁርአን እኮ ነው። ቁርአን ራሱ ከነገረ ቁርአኑ ራሱ አምሳያ አለው ማለት ነው። አምሳያ ካለው ደግሞ ያ የነገረህ ታማኝ አይሆንም ማለት ነው። የነገረህ ነገር ራሱ አምሳያ የሌለው መሆን አለበት ያንን የያዘው። ለዚህም ነው ፍጡር አይደለም የተባለው። ፍጡር አይደለምም ነው የሚያልኩ ማለት ነው። በቃላቱ ፍጡር ነው ቃሉ ማለት ነው። ቃሉ በአረብኛ ስለወራ አረብኛ ደግሞ አላህ ቃላት አያወጣም። ከዛቱ ቃላት አያወጣም። ቃል ይወጣል ካልንማ አካል ነው ልንል ነው። ቦዲ ነው ልንል ነው። ገብቶሃል አይደለ? ምክንያቱም ድምጽ እንዴት እንደሚወጣ ቅድም እየነገርኩ ነበር። ይሄ በእናንተ መጽሐፍ ቅዱስም ያለ ነው። ቃል ምትል ከሆነ ካሊድ እሱ ኮንሰፕትህን ወድልሃለሁ። ለምን ደግሞ ወድልህ? ምክንያቱም እኛ ቃል አካላዊ ነው ብለን ስለምናምን ማለት ነው። እኛ ጋር ታምጣው ማለት ለዛ ነው። እኛ ቃል አካላዊ ነው ብለን እናምናለን። ቃሉ አካላዊ ስለሆነም ነው ክርስቶስ በስጋ ተገለጠ ብለን የምናምነው። ስለዚህ ቃሉ አንተ ካላህ ቃል የለውም እያልክ ነው። እሺ አላህ ቃል አለው? ቃል ከአፉ አይወጣም። ከአፉ ያው በሰውኛ እንትን ብዬ ነው። ከዛቱ ከማንነቱ ከአላህ ማንነት ቃል ይወጣል አንልም። ምክንያቱም ቃል ይወጣል ካልን አካል ነው ልንል ነው። ኦኬ የኛውን ባይዜ ድምጽ እንደሚያወጣም የሚናገር ሐዲስ አለ። ገብቶ እስቲ ቆይ ዛሬ ከመሄዳችን በፊት ግን ስለዚህ ቁርአን ያላ ቃል አይደለም ማለት ነው።
ነውም አይደለም ልበል አሁንም ደግሜ እሺ ነውም አይባል አይደለም የሚባል ምንድነው? እሺ ፍጡር ነው ቁርአን እንደ ትርጉሙ ማለት ነው። ትርጉም ውስጡ ያዘለው ትርጉም የአላህ ነው። ነገር ግን ቃላቱ የተገለጸው በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም በቃላት ነው የተገለጸው። አሁን እኮ አኺራ ላይም ይሄንን አዲሱን ፍታው ችግር የለውም። አንተ እንግሊዘኛውን አንብበው። ፍጡር አይደለም ይላል። አንተ ደግሞ ፍጡርም አይደለም እያልከኝ ነው። ቁርአን ያው ቁርአን ላይ ያለው አሁን ለምሳሌ እኛ የምንይዘው ሙስሐፍ ነው የሚባለው፣ ቁርአን አይባልም። እሺ ውስጡ ያዘለውን ቃላቱን አብረን እንትን ስንለው ደግሞ ቁርአን ልንለው እንችላለን። ገብተዋል? ስለዚህ ቁርአን ተብሎ ዝም ብሎ ሲጠራ አንተ ወደ ቃላቱ አትሂድ። ሁለት የተፈለገው እዚህ ጋር ምንድነው ካሊድ በቂያማ ቀን የሚመጣው መጽሐፉ ወረቀቱና ቀለሙ ነው ወይንስ ቃሉ ነው የሚመጣው? ሁለቱም ነው። ወረቀቱም ይመጣል፣ የሱ ትርጉሙም ደግሞ እሱ ያዘለው ትርጉሙና ወረቀቱ ስለማይነጣጠል ያ ቃላቱ ትርጉሙን ከአላህ የወረደውን ማለት ነው እውነተኛውን ፍጡር ያልሆነውን የሱ ቃል ፍጡር አይደለም፣ የሱ ንግግሩ ፍጡር አይደለም፣ እሱን የሚያመላክተው ቃሉም ይመጣል አብሮ። ስለዚህ ፍጡሩም ያልሆነው ፍጡሩም የሆነው ይመጣል ማለት ነው። ገብቷል? ታንክ ዩ። ልብ በሉ እያለን ያለው ካሊድ ምንድነው? እሱ ቃሉ ፍጡር አይደለም፣ ፍጡር ያልሆነው ፍጡር የሆነው ፍጡር የሆነው ወረቀቱ ነው አይደለ? አዎ ወረቀቱና የተጻፈበት ምናምን ፍጡር ነው። ቃሉ ደግሞ ካላህ የሆነው ፍጡር አይደለም አይደለ? ስለዚህ ሁለቱም አብረው ነው የሚመጡት። ለምሳሌ አንተ የምታስበውንና ማለት ነው አስበህ የምትናገረውንና ቃላትን መለየት እንችላለን? ችግር የለውም። ቆይ የጠየቅኩን ብቻ መልስልኝ። ማለት ፍጡርም አይደለም ፈጣሪም አይደለም በሚለው ኮንሰፕት ላይ ተመስርተን የሚመጣው ልብ በል የሚመጣው ወረቀቱ ፍጡር አይደለም፣ ፍጡር ነው። እንትኖቹ ቋንቋው ፍጡር ነው። ቀለሙ ጽሁፉ ፍጡር ነው። ቃሉ ግን ካላህ የሆነው ደግሞ ፍጡር አይደለም። በቂያማ ቀን የሚመጣው ፍጡር ያልሆነውም ፍጡር የሆነውም ነው። ሁለቱም ማለት ነው አይደለ? እንደ ቃላት ስንሄድ አይ ወይንም ከተሳሳትኩ ተሳስተሃል በለኝና አርመኝ፣ ወይንም ካልተሳሳትኩ አሁን እንደዛ ነው። እንደ ቃላት ስንሄድ የውመል ቂያማ የሚመጣው ሙስሐፍም እኮ እዚህ ዱንያ ላይ ያለውም እኮ አንድ ነው። ላይ ተለምታየዋለህ ነው እኮ የሚመጣው የትኛው ነው የሚመጣው ነው። አሁን እንዳልከው ሁለቱም አልኩ። አሁን እዚህ ጋር እኮ ማለት ነው ሁለቱም እያልኩ እዛም ጋር ሁለቱም ነው ታዲያ። ቴንክ ዩ። ለዛ ነው ሚስ ኢንተርፕሬት አድርጌህ እንዳልተረዳው ኮንፊርም እንድታደርግልኝ ነው እንድታረጋግጥልኝ ስለፈለኩ ነው። ስለዚህ በቀላሉ ካሊድ እያለን ያለው ምንድነው? እሱ ተዋህዶን ያምናል ማለት ነው። እኛ ተዋህዶ ብለን የእግዚአብሔር ቃል ክርስቶስ ስግው ቃል ስጋን ተዋህዶ መጣ ምንለው አለ። ስጋን ተዋህዶ ተገለጠ። እሺ ስጋን ተዋህዶ ስለ ስላሴ አንሂድ። አንተ እዚህ ጋር እኔ የተናገርኩትን ማስረጃ አምጡ። ወደ ስላሴ ልትሄድ ነው? ኖ አልሄድኩም። ቆይ እሱ በደምብ አሁን ለምሳሌ እናንተ ጋር ስለሱ በሰፊው እናወራለን። ካሊድ ችግር የለውም። የእኛን አረዳድ አንድ ለማስቀመጥ ብቻ ነው ኦዲየንስ። እኛ ቃል ነበር፣ ያ ቃል ፈጣሪ ነው። ያ ቃል ፍጡር አይደለም። የፈጣሪ ቃል ፍጡር ተብሎ አይነገርለትም፣ አካላዊ ነው ብለን እናምናለን። ያ ግን በስጋ ተገልጧል፣ ተስጋ ተዋህዶ ተገልጧል፣ ስጋን ተዋህዶ ተገልጧል ብለን እናምናለን። እናንተ ደግሞ ያለ ቃል ፍጡር አይደለም ብለህ እንዳመንከው ሁሉ ወረቀቱ ምን ስለዚህ ፍጡር ነው። ቆይ አንዴ አይደለም አንተ ስጋው ላይ አምላክ ሰፈረበት ነው የምትለው? ስጋው ላይ አምላክ ሰፈረበት ምትል ከሆነ ሲሰቀል አምላክ እየተጎዳ ነው ማለት ነው። ገብቶሃል አይደል? አምላክ ላይ ደግሞ ማንም ችግር ሊያሳርፍበት አይችልም። ምክንያቱም ስጋ ላይ ቀጥታ አምላክ አረፈ ምትል ከሆነ አምላክ ምክንያቱም ስጋ ያለ ነፍስ ስሜት የለውም፣ ተጎዳ አትልም። ስጋውን ብቻ አሰቃዩት ከዛ አምላክ ተሰቀለም አትልም። ገብቶሃል አይደል? አምላክ ተሰቀለ እስካልክ ድረስ ከዛ ከ3 ቀን በኋላ ሞቱ ተነሳ እስካልክ ድረስ አምላክ አካሉ ላይ ያረፈው አምላክ ጉዳት ደርሶበታል ማለት ነው። ስለዚህ አምላክነቱን ተጋጨ ማለት ነው። ይሄ ሲጀመር አብሮ ማይጣጣሙ ነገር አጣጣምክ።
ካሊድ ለምን አቤት የሚታጠረጉት ምን ሆነሃል ካሊድ? እያዳመጥክ እንጂ ወንድም አለ አይደለም። ምን መሰለክ ያው እያዳመጥክ ቁጭ ተለማመጥ ካሊድ የአላህ አረ ልንገርክ በቃ አንዲስ ቢታረጉ መቼ መጨረሻ ቃል ካሊድ አዳምጥ። እንኳን ደህና መጡ መዝሙር ያሬድ እና ማማዬ ሰላም ብያለሁኝ። እኛንም እያዳመጥከን ቢሆን እኮ እንትን እንሆናለን። ካሊድ ቆይ አንዴ ሚዩት አድርግልና አላዳመጥከን ነው። ስለ ስላሴ አትግባሽ። ከገባ ብዙ እናወራለን። ቀጥታ እንትን በል። ሜቢ አንዴ ጣልቃ አትግባሽ። የእኛን እንመልስላለን፣ እንሄድበታለን። ለዛ ነው ፍጡርም አይደለም ፈጣሪም አይደለም ብለው ይጀምራሉ። ለኦዲየንስ ነው። እኔ ያንተን ለአንተ እኮ መልሳለሁ። ለኦዲየንስ ያነሳሁት ምንድን ነው? እሱ ያነሳው ነገር አለ። ፍጡርም አይደለም ፈጣሪም አይደለም። ፍጡርም ፈጣሪም ያልሆነ አንድ ነገር ከነኚህ ከፍጡር ወይንም ከፈጣሪ ውጭ ሊሆን ይችላል ወይ? ኢማጂን፣ ልብ በሉ። ፍጡር ልበል ወይንስ ፈጣሪ ብሎ ይጠይቀኛል መልሶ። ሁለቱንም አይደለም ካልከኝ ይሄ ነገር ምንድን ነው ታዲያ? ፍጡር ነው ከተባለ አንድ ነገር ጅማሬ ያለው ማለት ነው። ሚዩት አድርግ አንዴ እስከምጨርስ ሚዩት አድርግ፣ መረባበሽ እንዳይሆን ሚዩት አድርግ ካሊድ። በጊዜ ውስጥ የመጣ ነገር ሁሉ ጅማሬ ያለው፣ ጅማሬ ያለው ነገር ሁሉ ደግሞ ፍጡር ነው፣ አስጀማሪ ስለሚኖረው ማለት ነው። በጊዜ ውስጥ ዘመን የተቆጠረለት ቀን የተለካለት ከሆነ ፍጡር ይሆናል ማለት ነው። ስለዚህ ፍጡር ተብሎ ይጠራል። ያ ዘመን ማይቆጠርለት አስጀማሪ የሌለው ከሆነ ደግሞ የነገሮች ሁሉ አስጀማሪ ከሆነ ደግሞ እሱን ፈጣሪ እንለዋለን። ከነኚህ ውጭ የሆነ ምንድን ነው ታዲያ? አይ ቁርአን ቃሉ ነው ያላ ቃሉ ደግሞ ምንድነው? ፍጡር አይደለም። ወረቀቱ እንደዚህ ደግሞ ፍጡር ነው። እነኛ ሁለቱ ፍጡርም ፈጣሪም ሁለቱም ያሉበት ነው አለን። ሁለቱም ያሉበት ከሆነ ታዲያ እኛ ቃል በመጀመሪያ የነበረው ያ ቃል እግዚአብሔር የነበረው ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣው ስጋን ፈጥሮ ተዋሃደ፣ በዛም ተገለጠ በተዋህዶ ብለን እናምናለን። ሶ ከኛ ጋር የኛን ቆይ አንዴ ሚዩት አድርግ አንዴ ካሊድ ጣልቃ አትግባሽ። አንተው ላይ ቆያለሁኝ፣ የኛም በኋላ እንሄድበታለን። እሺ። ስለዚህ ቁርአን ፍጡር አይደለም የሚለውን ፍጡርም ፈጣሪም አይደለም ብለህ ካልክ በኋላ ከፍጡርና ከፈጣሪ ውጭ ያለ አካል አለ እያልከን ነው? ከፍጡርና ከፈጣሪ ውጭ የሆነ አካል አለ ማለት ነው? እንዴት ገናኝ? ቆይ ስማኛ እንዴ። ከፍጡሩ ጋር የሚገናኘው በአካሉ ነው፣ በዛቱ ነው፣ በማንነቱ ነው። ማንነቱ ፍጡር ላይ አረፈ ነው የምትሉት። እኔ ግን ቁርአን ጋር ያልኩት ንግግሩ፣ ባህሪው ማለት ባህሪው ከምን ጋር ተገናኘ? ፍጡር ከሆነ ቃል ጋር ተገናኘ። ይሄ ደግሞ ባህሪው ከሌላ አካል ከፍጡር ጋር ቢገናኝ ችግር የለው። ነገር ግን ራሱ ማንነቱ እንትን ላይ ካረፈ፣ የፍጡር ላይ ካረፈ ይሄ ማይሆን ነገር ነው። እሱን የሚያካብበው ነገር የለም። አሁንስ ኦኬ ጨረስክ? አሁን ከስላሴም ጨርሽ። በመጀመሪያ ደረጃ ቁርአን ራሱ ማንነት አለው። ምክንያቱም መናገር ማውራት የሚችል እንደገናም ደግሞ ባህሪው በራሱ ማንነት የሌለው ነው ወይ? እሱ ሌላ ነገር ይሆናል ማለት ነው። ማንነት የለውም ብለህ ካመንክ ጥሩ ነው። ባህሪው ነው ብሎናል። እናንተ ባህሪው ነው ብላችሁ አታምኑም የሚል አይነት አስቀምጧል። ቁርአን ባህሪው ነው፣ የአላህ ባህሪ ነው፣ ከባህሪያቱ አንዱ ነው። ያ ባህሪው ደግሞ ካላህ የሆነ አላህን ያልሆነ የአላህ ባህሪ የሆነ ቃል የሚባለው የቃሉ የአላህ ማለት ነው፣ ባህሪው ነው። ግን አላህ አካሉ አይደለም። ያ አይደለም ብለህ ብታምንም ግን አካል ሆኖ ተገልጦ መናገር፣ ማውራት፣ ባህሪው ቁርአን ላይ ሰፍሯል። አዳምጣ። ባህሪው ነው ብለህኛል እኮ ራሱ ሲፋቱ ነው ካልክ በኋላ ደግሞ አይደለም ልትለኝ ነው እንዴ? እኛም እናምናለን እኮ ዕብራውያን ምዕራፍ 1 ቁጥር 2 ላይ ክርስቶስ እግዚአብሔር ቆይ አዳምጥ ቆይ ልጁ የእግዚአብሔር የባህሪው ምሳሌ እንደሆነ መጽሐፍ ቅዱስ ስለሚነግረን ችግር የለውም። ስለዚህ አንተው ላይ ቁምና አሁንም ባህሪው ነው አልከን። ያ ባህሪው ደግሞ ፍጡር አይደለም። ፍጡር ካልሆነ ፍጡር የሆነ አካል ላይ መጥቶ ሰፍሯል። ፍጡር የሆነ አካል ላይ መጥቶ ሰፍሯል። ልነካው ያልፈለግከው ምንድነው? ፍጡርም ያልሆነ ፈጣሪም ያልሆነ ነገር አለ ወይ ሶስተኛ አካል ብዬ ጠይቄህ ነበረ። አይ አካል አይደለም አልከኝ። አካል ምንድን ነው? በራሱ ምንነት የለውም ወይ? አለው። ቁርአኑ ፍጡር አይደለም ካልከኝ ፍጡር ካልሆነ ፈጣሪም ካልሆነ መናገር ከቻለ ለሰዎች መለመን ከቻለ
እና ምንድነው ይሄ አካል? ወይ እናንተ እግዚአብሔር አያወራም ብላችሁ ነው እንደምታምኑት? ማውራት የሚባለው ነገር ከሱ የተነጠለ ነው እንዴ? ቃሉ ያወራል አያወራም? ግን የሚያወራው እንደኛ በቃላት አይደለም። የሱ መናገር የሱ የሚያወራበት ሁኔታ ከኛ ጋር አይመሳሰልም። የኛ በቃላት ነው፣ የሱ ግን በቃላት አይደለም። የሱን የማናቀውን የሚናገረው ገብቷል። ፍጡር ያልሆነ ንግግሩን ፍጡር በሆነ ቃላት ላይ አሰፈረው። አሁን ገባ? አዎ፣ ፍጡር ያልሆነ ቃሉን ፍጡር በሆነ ወረቀት ላይ አሰፈረው። ኢማጂን ፍጡር ያልሆነ ቃሉን ልብ በሉ። አሁንም አድምጡ። ቃል አላልኩም። ቃል እንዴት ቃል እኮ እሺ፣ ቃል እኮ ምንድነው ንግግር እኮ ይሄ የምናገረው እኔ። እሺ ድገመው። ንግግር ሲባል ሰፋ ያለ ነው፣ የአላህንም ያስገባል። ቃል ስትል ግን የኛን ነው የሚገልጸው። ችግር የለውም። እሺ ልብ በሉ። አለቃል ነው የተናገረው። ችግር የለውም። አለቃል ነው ንግግሩ። ኤኒዌይስ ምንድነው እሱ እያለን ያለው ወንድማችን ካሊድ? ፍጡር ያልሆነው የአላህን ንግግር ፍጡር በሆነ ወረቀት ላይ አሰፈረው። ፍጡር ያልሆነና ፍጡር የሆኑት ሁለቱ ምን ሆነዋል ማለት ነው? ተገናኝተዋል፣ ተዋህደዋል። ወይንም ባይዋሃዱም አትሊስት ተጣብቀዋል። አንድነት አይደለ? ፍጡር ያልሆነና ፍጡር የሆነ አይደለ? ያው በባህሪ ማለት መገናኘት ችግር የለውም። አሁን አላህና እኛ አሁን ለምሳሌ አንተ ስትናገር ማለት ተስማማን። በቃ እዚህ ጋር ችግር የለውም። አወራህ እኮ ተስማማን። እኔ ኮንፈርሜሽን ብቻ የጠየቅኩ እንጂ አላወራውም። ተስማማን። አንተ ያልከውን ነው የደገምኩት። ፍጡር ያልሆነው ንግግሩ ፍጡር ያልሆነው አልተስማማንም። እሺ፣ ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል አላልከኝም? መልሰህ ካድከው። እፎይ አንተ እኮ እኔ ጋር ድገምና አስረዳኝ። እሺ ድገምና አስረዳኝ። ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል ብለህ አላልክም ቅድም? ለምሳሌ ማለት ይሄን እንድትረዳ ማለት ነው። ምሳሌ አትጥቀስ። ያው በልብህ ታወራለህ አይደል? አንተ በልብህ ታወራለህ አይደል? በልብህ ቃላት ሳይወጣ በልብህ ታወራለህ አይደል? ካሊድ ጭቅጭቅ አታድርገው። ቃላት ሳይወጣ በልብህ ታወራለህ አይደል? ካሊድ ወይንም በመጀመሪያ ተሳስቼ ነው በል። የቅድሙ ስህተት ከሆነ ተሳስተ ነው ቅድም ስለምን? እሺ አምልጦኝ ብዙ ነገር ላወራ እችላለሁ፣ ግን እስቲ ድገሙ። አንተ የምትናገረው ነገር ግን አሁን ካሊድ ፕሊዝ አትግባባ። እሺ ማለት እየተግባባን እንኳን አይደለም። አንተ እያልክ ያለው መልሰህ ያልከውን እኔ ስደግመው ዲናይ ታደርጋለህ፣ ትክደዋለህ። ስለዚህ እንዴት እንግባባ? ፍጡር ያልሆነ ንግግር ያላህ ቃል አትበል አልከኝ። እሺ ንግግሩ ፍጡር የሆነ ወረቀት ላይ ሰፈረ ማለት ነው። አሁንስ ገባህ ብለህ አላልከኝም ቅድም? እሺ ትክክል ነኝ? እንደዚህ ነው ያልከው አይደለ? እቺ ቃላቱ እኛ የምናወጣው ቃላት የአላህን ንግግር ያዘሉ ናቸው። ስለዚህ የአላህ ንግግር ፍጡር አይደለም፣ ንግግሩ ደግሞ ፍጡር የሆነ ወረቀት ላይ ሰፍሯል ብለኸኛል አላልከኝም? አሁንም እምነትህ ነው ወይንስ ትቀይራለህ? ወረቀቱ ላይ ቃሉን የሰፈረው ቃሉ ደግሞ የአላህን ንግግር ያመላክታል። አመላካች ነው። ገብቶሃል አይደለ? አሁን ለምሳሌ አንተ ስትናገር አንተ አሁን አሳርፈው እንዳሳመመው ያመላክተናል። ቃሉ ይሄንን ነው የሚያመላክተው አይደለ? ቃሉ ያላህ ንግግር ቆይ ይሄኛው ቁርአን ቃሉ ልጨርስ እስቲ። ካሊድ ያላህን ንግግር ይዟል ቃሉ ወይንስ አልያዘም? ቃሉ ያላህን ንግግር ይዟል አልያዘም? አዎ ይዟል። እኛ እኮ ስናወራ ራሱ ማለት ነው። አሁን በምንድን ነው የምንግባባው? በቃላት ልብ በል። ቃሉ ያላህን ንግግር ከያዘ ቃሉ ፍጡር ነው ፈጣሪ ነው? ቃሉ ፍጡር ነው ፈጣሪ ነው? እቺ ቁርአን ላይ ያለው ይሄ የተጻፈው ፍጡር ነው። ኦኬ ንግግሩስ ያላህን ቃል የያዘው የአላህ ንግግር እንዴት ፍጡር ይሆናል? ስለዚህ ቃሉ ራሱ ፍጡር ነው፣ ንግግሩ ደግሞ ፍጡር አይደለም። ወረቀቱስ
ወረቀቱማ ፍጡር እኮ ነው። አንተ ኮፒ የተደረገ እኮ ነው። ቴንክ ዩ። ስለዚህ አንዷ ፔጅ ላይ እንኳን አንዷ መስመር ላይ 3 ነገሮች አሉ ማለት ነው። ወረቀቱ ፍጡር ነው፣ ቃሉ ፍጡር ነው፣ ያንን ያዘሉት ደግሞ ንግግሩ ፍጡር አይደለም። ስለዚህ 3 ነገር አለ። የታዘለው በቃላት የታዘለው ፍጡር አይደለም። ቴንክ ዩ። በቂያማ ቀን የሚመጣው የትኛው ነው ከነኝ ውስጥ? ሁለቱም ናቸው። ስለ ቃል ነው የምታወራውንም አይደለ? ስለዚህ በቂያማ ቀን የሚመጡት አብረው ናቸው። ሁለቱም አንድነት ነው እንትን ነው። ቴንክ ዩ። ስለዚህ ፍጡር ያልሆነም ፍጡር የሆነም ይዘዋል ማለት ነው ሲመጣ በቂያማ ቀን። ማመላከትና ማለት ቆይ ማመላከት ይባል ነገር ታውቃለህ ነበረ። አሁን ደግሞ ዲናይ አታድርግ መልሰ። ፍጡር ያልሆነ ንግግሩን ይዟል። ቃሉ ፍጡር ነው፣ ወረቀቱ ፍጡር ነው ብለህኝ ተስማምተሃል። በቂያማ ቀን የሚመጣው ማን ነው ብዬ አንዱ ነው አላልከኝም፣ ሁለቱም ነው ብለህኛል። ሁለቱም ካልክ በኋላ ደግሞ አሁን መልስ አትካድ። ስለዚህ እነኛ ሁለቱ በቂያማ ቀን መጥተው አላህን ይለምኑታል አይደለ? እሺ። ስለዚህ አላህ ከራሱ ጋር ራሱን ይለምናል እያልከኝ ነው ወይንስ የራሱ ማንነት ይዞ እንደገና ደግሞ ሌላ አላህ ጋር ደግሞ ሌላኛው አካሉ ሁለቱም አካል ይዘው ይመጣሉ? አይደለም። እሺ። እዛ ጋር የጸኑ ነገራቶች አሉ። ገብተዋል። አሁን ለምሳሌ አንተ እኮ አንተን ለምሳሌ እግዚአብሔር ይቀጣሃል። ለምሳሌ በሰራህ ወንጀል ቁርአኑን ያስረዳኝ። ነገር ግን ላስረዳህ እኮ ነው እሱ እንዲገባ አላስረዳህ። ምንም አይገናኝ ኤግዛምፕል ነው የምጠቅሰው። ይቀጣሃል አይደል? ካሊድ ደከመኝ። በቃ መዝሙር ላይ ትቀጥላለህ። ደከመኝ ከምር ነኝ ካሊድ። ምክንያቱም ምንም እየተጠቀምኩበት አይደለም ማለት ለኦዲየንስም ምንም እንትን እያደረግን ነው። አንተ ስለ መጽሐፍ ቅዱስ ንገረኝ። ምንም እሱ ምንድነው? ፍጡር ነው ወይስ ፍጡር አይደለም? መጽሐፍ ቅዱስ ቃላቱ እኛ እንድናንተ እናምናለን። ቃላቱ ምንድነው? ቃላቱ ምንድነው ንገረኝ። ቃላቱ ምንድነው ንገረኝ። እኛ እንድናንተ እናምንም። መልእክቶች ምንድናቸው? እኛ ለፍጡር አይደለም ብለን የምናምነው ቃሉ በስጋ የተገለጠውን ነው። ያ ቃሉ አካላዊ ነው ብለን እናምናለን። ያ ደግሞ በስጋ ተገልጧል፣ እሱም ክርስቶስ ነው። እናንተ ደግሞ ቃሉን ወይንም ደግሞ ያላ ቃል ቆይ ሱራ 9:5-6 እንዴት አድርገው ነው ባይዘ ቁርአን ያላ ቃል አይደለም ያልከው? ከላም አላህ ማለት ንግግር ማለት ነው። ከላም ይባል ሲፋ አለው። ኦኬ ከላም የተባለው ምኑ ነው? ሲፋ ከሆነ ባህሪው ነው። ኦኬ ስለዚህ ምኑ ነው? ቁርአኑ ራሱ አይደለም ከላም የተባለው? ከላም የተባለው ያ ቃላቱ የሚያመላክተው ነገር ዋና ያላህ ንግግሩ የመጨረሻ የሚያመላክት ነው የሚል የለውም። ባይዘይ ከላም ነው የሚለው ቃል አይሚን ከተው ክርስቲያን የሚያመላክት የሚል የለውም ቦታው ላይ። ባይዘይ በጣም ነው የደከመኝ። ባይዘይ ማለት ምንም እንትን ሆነ። እስኪ አንብበውና አንተ መልስ። እሺ ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ ይስማዕ ከላም አላህ። ለምስ ይሄኛውን ንግግር አስረዳ። አሁን በዚህ ንግግር ማለት ያ ሙሽሪኩ የሚሰማው ከነቢ ሰለላሁ ዐለይሂ ወሰለም የሚሰማው ምንድን ነው? ቃላቱ ያዘለውን ማዕና ትርጉም ሲሰማ ልቡ ይነካል። ያላ ቃል ነው የሚሰማው። ገብቶሃል አይደለ? በዛ ቃል ከላም የሚለው የምኑን ነው? ከላሙላህ የሚለው ምንድነው? ያዘለውን ነገር ነው። ያዘለው አይልም። በእናትህ ያዘለ ለምን ትላለህ? ያላህን ቃል እንዲሰማ ነው የሚለው አይደል እንዴ? አንተ ደግሞ ያዘለ እያልከኝ ነው። ያዘለ የሚል የለውም፣ ቃል ነው የሚለው። ቃል ነው የሚለው። ከለም አላህ ማለት ያዘለ ማለት ነው። ከለም ምንድን ነው? በአማርኛ ስትተረጉመው እንደዛ ልትተረጉመው ትችላለህ። ነገር ግን አረብኛና እኛ ጋር አቂዳችን እምነታችን እንደዛ ነው።
እኮ እምነታችሁ እምነታችን እንዳለ እንደዚህ ነው እያልኩ ነው። ማለት ማይለውን ነው የምትሉት። ማይለውን እያላችሁ ነው። ቁርአናችሁን እኮ ጠመዘዛችሁ። አይደለም የቁርአን አንተ ሲጀምር ማለት አንድ ቁርአን አንድ ጥቅስ አምጥተህ እንትን አትበል። ቅድም ያመጣው ለይሰ ከሚትሊ ሸይ የሚለው ጋር ይሄን ግን ስታገናኘው ይጋጫል። ምክንያቱም ቃላት ወጣ ካልን ብያለሁ። ቦዲ ነው ልንል ነው። ቦዲ ነው ካልን ከሰው ጋር ተመሳሰለ ብያለሁ። ይሄን በመጽሐፍ ቅዱስ ማየት ትችላለህ አልኩክ። ካሊድ መጋጨቱ እኮ ለኔ ችግር አይደለም። መጋጨቱ እኮ አንተ ጋር ነው እንጂ ችግር የሚሆነው እኔ ጋር አይደለም። ተጠጋጨም ያንተ የቁርአኑ አስተምሮ ስህተት ነው ብዬ እንትን አድርግብሃለሁ። ለኔ አድቫንቴጅ ነው። ስህተት ሲሆንብህ አይንኛውም በቃ ጠምጄ እንደዚህ አድርጌ ላምጣው እያልክ ነው። መጋጨቱ በራሱ አንድ ማሳያ ይሆናል አንድ እንጂ መጋጨቱ እንድንጠግ ነው የሚያደርገን ነገር እኮ አይደለም። ከለማላህ እያለ ያላህ ቃል እያለ ያላህን ቃል የሚያመላክት ነው የሚል አንተ እንድትተረጉ ቃል ይላል አይደለም። ይሄው ቃል ማለት እኮ ማለት አረብኛ ስማ እፎይ ቃል የሚለው በአረብኛ ቀውል ነው። ከላም ንግግር ነው። እሺ ያዘለ የሚለው የቱ ጋር ነው? ከላም ንግግር ነው። ያዘለ የሚያመላክት የሚለው የትኛው ነው? ቃል ቀውል ነው። ንግግር ያለ ቃል አለ? ንግግር ያለ ቃል አለ? ንግግር ያለ ቃል አለ ወይ? ንግግር ያለ ቃል አዎ አለ። አሳየኝ እስኪ። አሁን ለምሳሌ ነፍሴን እያናገርኩ ነው እላለሁ በልቤ ቃል ሳላወጣ። ለሌላዎቹ ራስን አናግር ይባላል። ለሰው ዝም ቆይ አንዴ ለሰው ራስን እስቲ አነጋግር ፕሊስ። ምክንያቱም ይሰማ ዘንድ ይላል። ሌላው ፍጡር የሚሰማውን ነው ያልኩህ ላይ። ምክንያቱም እየሰማ ነው ያላህን እንዲሰማ ነው የሚለው አይደለ? እስቲ እንዴት ነው የምታሰማው? አሰማኝ። ያላህን ንግግር ሳታወራ ቃል አለ ቃል እስቲ አሰማኝ። ቅድም ያልኩህ ቃላቱን ከሰማ የአላህን ንግግር ማዕናውንም ይሰማል አብሮ። ፕሊስ አብሮ ቃላቱን ሲሰማ ንግግሩን ይሰማል። ግን ምንድነው የሚፈልገው? አሁን ለምሳሌ የሚገሰጸው ያ ስማኝ አንዴ ስማኝ ካሊድ አንዴ ክፍሉን አንብበውና ይብቃን። ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ያላህን ቃል ልብ በሉ ያላህን ቃል ይሰማ ዘንድ አስጠጋው ነው የሚለው ክፍሉ። ያላህን ቃል የሚያመላክት ሳይሆን የሚለው ንግግር የሚያመላክት ሳይሆን የሚለው ወንድማችን ካሊድ ነው የሚለው ቁርአኑ ያላህን ቃል ሰማ። ይሄንቶ ሰለቸኝ ከምር ትወጣለህ አሁን ቀጣይ። ስለዚህ ቃሉን ይሰማ ዘንድ አስጠጋው ነው የሚለው። ይሁን ንግግሩን ይሰማ ዘንድ አስጠጋው በሚለው እንሂድበት። እሺ ንግግር ያለ ቃል የለም። ቃል ሳታወጣ ልትናገር አልችልም። ምክንያቱም ፍጡር ነው የሚሰማህና ያ እንዲሰማ ስለሆነ ማለት ነው። ቅድም ያወጣው ወደ አዲሱ ተመለስና አዲሱ ላይ ደግሞ በግልጽ ቁርአኑ ምን ይላል? ቁርአን ፍጡር አይደለም ይላል። ስለዚህ ካሊድ ይብቃን። እንደውም መረጃዎች ማለት ከስርም በቃን እያሉ ነው። በቃን እያሉ ስለሆነ ሌላ ጊዜ ንገራኝ ካሊድ። እኔም በጣም ደከመኝ። ግን ሳልወጣ የእናንተን የእግዚአብሔር ንግግር ብታስረዳኝ በጣም የእናንተ ንግግር አስረዳኝ። እኛ ያለው እንዴት ነው? ፍጡር ነው ወይስ ፍጡር አይደለም? አትግባ አልከኝ እኮ አትግባ አልከኝ። ምንድነው እሱ አትግባ አልከኝ? ቃሉ ምን ብለን እናምናለን አልኩ። አካላዊ ነው ብለን እናምናለን። ያ አካላዊ ቃል ደግሞ በስጋ ተገልጧል ብለን እናምናለን። በስጋ የተገለጠው ደግሞ ማን ነው ብለን እናምናለን? ክርስቶስ ነው ብለን እናምናለን። አንተ ፍጡርም ስለምንድን ነው የምታወራው? አዳምጥ ቆይ። ስለ ባህሪው ስታወራ ፍጡር አይደለም ብለን እናወራለን። ምክንያቱም ባህሪው ከሆነ ይታወቃል። ሜቢ ስለ ቦርፎሪኮን ከሆነ የምታወራው እሱ ደግሞ እዛ ላይ እናወራለን። ኤኒዌይስ ነገር ግን ስለ አካላዊ ቃል ስናወራ አካላዊ ቃል ምንድነው? እሱ በስጋ የተገለጠ ስጋው ቃል ክርስቶስ ስጋን ተዋህዶ የተገለጠ አምላክ ነው ብለን እናምናለን። እናንተ ጋር ግን ምንድነው እሱ የሚሆነው? ቃሉ ያላህ ቃሉ አካላዊ ነው አይደለም እንዳትል ደግሞ ፍጡር አይደለም ብሎታል። አካላዊ ነው አይደለም እንዳትል ደግሞ መናገር ይችላል ብለሃል። መናገር መለመን የሚችል መከራከር የሚችል ነው። እንደዚህ ከሆነ ደግሞ አካላዊ ነው እኔነት ያለው ነው የሚል እንትን ነው። ኤኒዌይስ ማማ ያለሽ ክርስቲያን ቀጥል።
አለሁኝ። ያ መዝሙር ያሬድ ምንድነው ኦኬ ቀጥይ። ምንድነው አለው እፎ የፈለቀ ነበር። ይቅርታ ቅድም ስጠራ ወይ ይቅርታ፣ በጣም ቃል አውርድ ከመኪና ወጥቼ ነው አስቀምጨው። ይቅርታ በጣም ችግር የለውም። ቀጥሉ። ሙፍቲ እንኳን ደህና መጣ። ሙፍቲ እንቀበልና ይብቃል። እንኳን በሰላም ቆያችሁ። አንድ ጥያቄ ልጠይቅሽ ፈልጌ ነው። አንዴ ንካውና ጠይቃለህ። ልጁ እኮ የሚያወራ ነገር ሳይጨርስ ነው እኮ ያስወጣው። ለምን ታስወጣዋለህ? ሀባሽ ነው ዋብያ ነው አንተ። እሱ ለምሳሌ ሀባሽ ነው። ዋብያዎችን ጋር እንደምገቡ ብሎ ስለማይቀበል ነው። ሐዲሱ ፊት ለፊት እና ሐዲስ አይቀበልም፣ ቁርአኑንም አይቀበልም። ቁርአኑን ክፈትልን። ለምሳሌ ቁርአኑን አሁን አልፈልግም እያለኝ ነው፣ ሀባሽ ስለሆነ ማለት ነው። አንተ ዋብያ ነው የምመስለኝ። ቁርአኑን ክፈትለት። ይሄንን ቁርአን ክፍል ትቀበላለህ? ምን አብያ እኔ የጠየቅኩ መልስልኛ። አንተ እኮ ሰው ወሬ እንትን ሳይጨርስ ጥያቄ ሳይጨርስ ነው የምታስወጣው። ለምንድን ነው? አንብብሽ። አሁንም አትቀበልም? አንብቤን የቁርአን ክፍል ትቀበላለህ ወይ? አሁን ልጁ እየጠየቀ እያለ ለምን ታስወጣለህ? ካልድን ከስሩ ነሽ። ኤኒዌይስ የሚቀጥላለ ነው። ይብቃል። የዛሬው በጣም ለየት ያለ ነው እፎይና በጣም እየገረመኝ ነበረ። ከቅድም ጀምሮ ረጅም ሰዓት ከገባችሁበት ሰዓት ጀምሮ እየተማርኩ ነበርና በዛሬ በጣም ነበር ረብሻ የነበረው። ለምን እንደሆነ አልገባኝም። አንተ ግን በርታ። እኔ የምለው አንተን ነው። በቃ አንተ በርታ። አይኖ በጣም ምንም አትበሳጭም፣ አትናደድም አውቃለሁ። ግን ዳይቨርት ለማድረግ ሀሳብን የሆነ ነገር ቶሎ ተናግረውክ እንድትናገር የሚያደርጉት ነገር ስላለ የያዝክበት መንገድ፣ የምታገስበት መንገድ፣ ፍቅር የምሰጥበት መንገድ በጣም የሚገርም ነውና እሱን ፕሊዝ ቀጥልበት እፎይ። እና እያረፍክ ደግሞ ጤናን እየጠበቅ ነገም ከነገ ወዲያም እንድታገለግለን እንድታስተምር ስለምፈልግ እየዳኑ ላሉ ነፍሳት ብለህ በደንብ እንድትተጋ። ይሄ ስለሚሰድቡ ስለሚዝቱት ስለሚያስፈራሩ ሳይሆን አትሊስት እየዳኑ እያሉ ቅድም እየሰማው ነበርና ይሄ ሁሉ ለአንተ ትልቅ ብርታትና አቅም ነው የሚሆነ እፎዬ። እና እግዚአብሔር ይመስገን አንተን እግዚአብሔር ስለሰጠን። የተጻፈውን ማንበብ ነውር ነው ከተባለ በጣም ይሄ የሚያስቅ ነው። የተጻፈውን ለምን አነበብክ ተብሎ ሰው እንዴት ይሰደባል? የኛም መጽሐፍ የእስልምናውን መጽሐፍ ለምን ታነባለህ እንዴት ይባላል? ሰው አሁን ላይ ምንም የሚደበቅ መጽሐፍ የለም። አናነባለን፣ ቻሌንጅ እናደርጋለንና ስለዚህ በርታልን። ሊያበሳጩ ምናምን ዳይቨርት ያደርጉ ሐሳብህን ይዘህ የገባውን ርዕስ ምናምን በጣም በቃ ለመረባበሽ ሲሞከር ነበርና በቃ በርታ ብቻ ለማለት ነው። እግዚአብሔር ካንተ ጋር ይሁን። ግን እረፍት እያረክ እየበላህ ምግብ ቫይታሚኖች መውሰድ ካለብህ ውሰድ። በጣም የላይቭ አገልግሎት በጣም ከባድ ስለሆነ ማለት ነውና እግዚአብሔር ካንተ ጋር ይሁን። በጣም እንወድሃለን። ያለኝን ክብርና ፍቅር ለመግለጽ ነው። በጸሎትም ደግሞ አስብሃለሁ። እግዚአብሔር በነገሮች ሁሉ በመልካም ነገር ሁሉ ያስብህ። የሚማሩ ካሉ ቅድም ለመማር እንፈልጋለን ያሉ ልጆች እንዳሉ ሰምቻለሁ። እንዳልኩ ግሩፑ ላይ መግባት ከቻሉ መግባት የሚያስፈልጋቸው ከሆነ ማለት ባለፈው እንደተናገር ነው ይግቡና ትምህርቱን መቀጠል እንችላለን። እና እግዚአብሔር ይስጥልኝ እፎዬ። እሺ እናመሰግናለን። አይ ቲንክ ለዛሬ ሀናን ተመልሼ አስገብቼሻለሁኝ። ሜቢ ጥያቄ ካለሽ እንቀበልሻለን። የመጨረሻ ጥያቄ ሜቢ ሀናን አለሽ? ሰሚራን አይ ቲንክ መዝሙር ደርሶ መሰለኝ የተቀበሉት እያስተማሯን ነው። ጥያቄ ማን ነው? ሰሚራ ትሁን ሀያት ከሁለት አንዳቸው ቴሌግራሙን ብዙም አልፈልገውም ብለውኛል እና እዚሁ በቃ ቲክታክ ላይ ባለው ልቀጥል የሚል ሀሳብ አላቸው። ግን ችግር የለውም በሁለቱም ማስኬድ ደግሞ ከፈለጋችሁ እንሞክር ብያቸዋለሁ። ሰሚራ ግሩፑ ላይ ገብተሻል ሰሚራ? ምክንያቱም የገቡ ልጆች አሉ ግን ያው እየጠበቁ ነው የሚመቻቸውን ቀን።
የሰሚራን ልኬልዎታለሁ ዲያቆንዬ። እኔ አላስገባትም እንደ ዴቪዬ በቁጥሯ ነው እርሱ አዲ አድርጓት ብዬ ቁጥሯ ራቢያ ገብታለች። ሃናን ነች ቴሌግራም አይመቸኝም ያለችው። ሁለት ልጆች ገብተዋል። ሰጥቻለሁ ልኬልዎታለሁ። ሀያትም ብላለች እኮ ሀያት የምትባለው ብቻ ነች እንጂ ሰሚራና ራቢያ ይፈልጋሉ። ራቢያ ኦልሬዲ ገብታ እንደውም መቼ ነው የሚጀምረው ማለት ነው ወይስ አስቀምጠዋል መሰለኛ ዛሬ ነው ትላንትና። ኦኬ በቃ እኔ ያስቀምጬ ነበር እንዴት እንጀምር ስንት ሰዓት ብዬ በቃ በውስጥ ያለውን እንጨርሳለን ችግር የለውም በቃ ችግር የለውም። የሰጠሁት ቁጥር የሷ ነው የሰሚራ ነው በቃ አስገባት ሜቢ አንተ አስገባት። አንዳንድ ዩዘር ኔማቸው እየወጣልኝ ስላልሆነ በቁጥራችሁ ያገኟቸው አይደለም ሶ አንተ ካገኛቸው ወደ እኔ ላካቸውና እንደሱ እናደርጋለን ችግር የለውም እንጂ የቤት ስራዬን እየሰራው ነው ፎዬ። እሺ እናመሰግናለን። ሃናን አለሽ? ሃናን አክቹዋሊ በውስጥ እናወራለን። እሺ ሜቢ ቀደም ተናዳብኛለች ለዛ ጥያቄ ልቀበል ብዬ ነበር። ሰሚራ ጥያቄ ያለሽ የምትጠይቂን ወይንስ እንጨርስ? አንድ ጥያቄ እንቀበልና ነው የምትሉት አለ እዚህ ላይ የተነሳው ላይ ግን እየተማርኩኝ ነው በውስጥ መዝሙር ጋር ሳይሆን የሆነ ያለ ባለፈው አንተ ቤት ያስተማረኝ ማንዶን አላውቅም ስሙ ክርስቶፎረስ እኔ ያስገባው መምህር ክርስቶፎረስ እሱ ያስተማረኝ ነው። እንግዲህ ገና ትምህርት ላይ ነኝ። በጣም ጥሩ በቃ አሪፍ። ለዚህ ነው እኔ የጠፋው። እሷ እኮ መጀመሪያ አስገብቻት ነበር መምህር ክርስቶፎረስ ጋር ብዬት ነበር ከሷ ጋር ሁለታችን አንድ ላይ እንግባ ሲሉ አንድ ላይ እንዲሆኑ ወደ እርሶ ጋር ብለን ነው እንጂ እዛ ገብታ ነበር መጀመሪያ። ናሽ በደንብ ተከታተሏቸው። በውስጥ የሚማሩ ልጆች በደንብ እንትን ክትትል ስለሚፈልጉ በደንብ አውቀው መውጣት አለባቸው። በተለይም ላይቭ ላይ የሚገቡ ከሆነ በደንብ ክትትል ይፈልጋሉ። ምክንያቱም በደንብ ቻሌንጅ እንደሚመጣባቸው ስለምናቅ ማለት ነው። ላይቭ ላይ የሚመጡ ልጆችን በደንብ ማስተማር ግዴታችሁ ነው። ላይቭ ላይ የማይመጡት ከሆነ ብዙም ችግር የለውም፣ ብዙም ጫና የሌለባቸውም። ላይቭ ላይ የሚመጡትን ልጆች ግን በደንብ መማር አለባቸው፣ በደንብ አስቀድሞ መማር አለባቸው። እንደዛ ይሁን። በተረፈ ለዛሬ ይብቃን። ማማይ ምትይዋለህ? ቶፒካችንን በቃ ዛሬ ምንም ተምታታብን። እኔ ዞረብኝ እኮ እኔ ምንም አላወራም ብዬ ነበር የገባሁት፣ ለክርስቲያን ነበር የገባሁት። እኔ ራሱ ርዕሳችሁ እኮ ግራ ገባኝ እኮ ማለት ቅድም ገብቼ ገና እየጀመራችሁ ነበር። ከምን ወዴት ገባችሁ? ምን እንደሆነ ታውቂያለሽ? የመጀመሪያ ገና እውነትን መዝሙር ክፈች አልኳት። ከዛ መዝሙር ከፈተ። ለምን እውነትን ነይ ብያት ደውዬላ መዝሙር ትከፍቻለሽ ብያት ገባው። ከዛ ቀረች፣ እሷ ቆየች። ክርስቲያን መጣ፣ መዝሙር ልክፈት ሲል እሷ መጣች። መዝሙር እንደከፈተች ሀያት ምትባል መጣችና ከእስልምና ወጣች፣ መዝሙር ከፈተች። ከዛ እሷ እንደጨረሰች ማን እንደሆነ ሰሚራ አንቺ ነሽ እንዴ? ልክ ሀያት ሲጨርስ ጠብቃ አንደኛዋ ደግሞ ከፈተች። ሚስራ ደግሞ ልከፍት ስትል እሷን እንትን አደረኩና ቶሎ በቃ ቁሙ ብዬ ያስቆምኩኝ። የመዝሙር ቤት አደረጉት ማለት ነው ከእስልምና የወጡት። ቀጣይ እንትን ካደረጉ ሌሎቹም ሊከፍቱ ሆነ። ከእስልምና የወጡ ልጆች ነበሩ። ከዛ እነሱን አስቁሜ እንትን ስል ቀጥታ እንደገባ አንደኛው ስድብ ጀመረ። እሱን ሳስወጣ ሌላኛው ገባና ስድብ፣ ሁለተኛውን ሳስገባ እንደዛ፣ ሶስተኛም እንደዛ፣ አራተኛ በቃ ቶፒኩ ምን ሆነ ተቀየረ ማለት ነው። ከዛ ሌላኛው መጣና ደግሞ እንዳጋጣሚ ምስክርነት ሆነ። ከዛ በቃ ቶፒኩ ሌላ እንትን ውስጥ ሆነ። አይ በምስጋና ነው ያለፈው ማለት ነው። አይ አሪፍ ነው፣ በከንቱ አላለፈም። እሺ ለማንኛውም ሰላም ለእናንተ ይሁን፣ ከታችም ከላይም ያላችሁ። ካሊድ የሚባል ልጅ ግን እፎይ አሁን እስከ ተኩል ሰዓት ሊፈጅ ነው። በጣም እየጻፈ ነው። ጥያቄ ያለኝ ክርስትና ላይ ያለና ፍቃድ ከሆነ ወይ ማ ካሊድ የሚባል ልጅ ከታች በጣም እየጻፈ ነው። እሺ አንድ ቁጥር ጻፍ በይሆነ አክቹአሊ የሆነ ፕሮግራም አለኝ አሁን ሰዓት ሄዶብኛል። አንድ ቁጥር ጻፍ በይው። እሺ ለእናንተ እንትን ልበለውና ኦኬ እሺ ፈጠና አንድ ቁጥር ጻፍ። ካሊድና ሌላ ቤት ክፍት ከሆነ ለምን አይገባም? ማማዬ እፎይ ፕሮግራም ካለው ፎሎ ያርግሽና ወይ ፎሎ ያርግና አንዳችንን
አሁን ኦኬ፣ የተከፈተ ቤት ካለ በውስጥ ጻፍላት ለማለት ወይ ክፈትላቸውና እዛ ሄዱ።